ትችላለህ። እሺ ስለዚህ አሁን ጥያቄ ምንድነው? ኢየሱስ የሆነ የተማረው ነገር አለ? ትምህርት የወሰደው? እሺ አለ አለ የተማረው ምንድነው እንደሚማረው? እንደ ማንኛውም ስጋ ለባሽ በስጋው በሰውነቱ ወራቱ ሰው ሆኖ በተገለጠበት በሰውነቱ ወራቱ በተመላለሰ ጊዜ በእውቀት እያደገ እንትን እንዳለ የእስራኤልን ሕግ በእስራኤል ሕግና ወግ መሰረት ኢቭን አገልግሎት ራሱ ሲጀምር 30 ዓመቱ ነበረ። አዎ እሱማ ልክ ነህ። ለምንድን ነው የሚማረው? ከአይሁድ ወገን ስለሆነ ይህ የአይሁድ ስርዓት ነው። እስከ 12 ዓመት መማር ያለበትን ልጅነቱ እያወራሁ አይደለም። አይ ስለ ልጅነቱ አይደለም፣ ካደገ በኋላ ከልጅነቱ በኋላ የተማረው ነገር አለ። አየር እየሰጠ እንደ ቅድሙ ሰው አትሆን። ቅድም አንድ አስቸጋሪ እንትን ብሎ ነበር። መጨረሻ ላይ ተግባብተን ወጥቷል። ለሰላት ወጥቶ ነው እመለሳለሁ ብሎኛል። እንደሱ አትሁን፣ አየር ስጥ። ኢየሱስ ክርስቶስ እስከ 12 ዓመቱ መማር ያለበትን የሙሴ ሕጎች ተውራት የሚባሉትን ሁሉን ተምሯል። ሁለተኛ ሲቀጥል ከ12 ዓመት በኋላ ደግሞ 30 ዓመት እስኪሆነው ድረስ እንደገና የሚማሩት ትምህርቶች አሉ። ያንን ሁሉ ጠብቆ ከ30 ዓመት ከዛ በኋላ አየር ሰጠው። አየር እንዳደክም ነበር መሀል የገባሁት። እሺ አሁን አየር ከሰጠው በኋላ ዝም ብለህ ደከምክ። ከ30 ዓመት በኋላ ነው ያልኩኝ። ከ30 ዓመት በኋላ እሺ ምን ተምሯል? አልተማረም? አልተማረም። ቀጥል እስቲ ያንንም ተምሯል በሚል አልተስቶም ጻፍ። ራስ አሁን እንደገድሙ ጻፍ። አልተማረም ብለህ ጻፍ ከታች ማለት ዛሬ 10 ዓመት በኋላ ኢብሮ አስተላልፎኛል። እንግዲህ 10-0 ነው። በቃ ዛሬ እንደል እየጠረቀ የማታ ተማሪ ነበር መሰለኝ። እሺ ጻፍ። ከ30 ዓመት በኋላ በሚለው ከ30 ዓመት በኋላ በሚለው በኋላ አልተማረም ብለህ ጻፍ ታች ቶሎ ኢንሻአላህ። ያው እየጻፍኩልህ ነው ለማለት የተፈለገው ምናምን እንዳትል ምን መሰለህ ለማለት የተፈለገው ክፍሉ እንዲያለ ነው እንድልህ አልሞክርም። ቀጥል። እሺ በአሁን እኮ በቃ ሳትል አንዴ እሺ ለማለት የተፈለገው በሚል የሚባለው ከ30 ዓመት በኋላ የተማረው ነገር አለ ሌላ ነገር። እሺ የተማረው እሺ ከባህሪ አንፃር የተማረው ትምህርት አለ የሆነ ያ ኮሜንት ላይ ጻፍኩት ባልተማ ስትለኝ እሺ ከምንም ነገር አልተማራም። ስነ ስርዓትም ምንምም ነገር ነው ያልተማረው አይደል? ከ30 ዓመት በኋላ ኮሜንት ላይ አስቀምጬልሃለሁ። ጻፍ። እሺ በኋላ ነገር እንዳንል ምንም ነገር አልተማረም በርከታች ምንም ነገር ብለህ ጻፍ። ምንም ነገር አልተማረም ጽፌልሃለሁ። አንተም በኋላ እንዳትክድ ያውልህ ደግሜ ኮፒ ፔስት አድርጌልሃለሁ። ጋይሶች የኔን ኮፒ ያደረጋችሁ ኮፒ ፔስት አድርጉለት በደንብ እንዲያይ። እሺ ሹክራን። ምንም ነገር አልተማረም ነው አይደል? ዮርዲ ቀጥል ጻፍ። መካከል እንዳይመጣ ምንም ነገር አልተማረም። ምንም ነገር ያለ ኮፒ ፔስት አድርጌልህ አታነብም እንዴ አባው? እሺ ገና እያስነበብኩ መስሎኝ እኔ መጽሐፍን። ተረጋጋ። አረ ያውልህ ኮፒ ፔስት አድርጌልሃለሁ። በቃ ምንም ነገር የዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ላይ ኢየሱስ አምላክ እንዲያድነው በጣም ብዙ ታግሎ ነበር። ከዛ ምንም ነገር የለም። ከዛ ቁጥር 8 ላይ ምናል ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ኢየሱስ ራሱ ያልተማረውን አንድ መታዘዝ የሚባለው ነገር ትምህርት ነው። ከ30 ዓመት በኋላ እሺ ሶስተኛ ጥያቄ አሁን ከዚህ በኋላ በደብ ሶስተኛ ዲድ 10-0 ሳይሆን ያለቀም ዛሬ ወይኔ በእናትህ እየበራኸኝ ነው። ቀጥል። ወይስ ይታዘንልህ ስነ ስርዓት ትይዛለህ? ኧረ የኢትዮጵያና የጅቡቲ ግጥም ያደረገው እኮ ምን ሎጂካል አይደለም። በቃ አይተው እኔ እንደዚህ አለ አስኪን በቃ ለማንኛውም ግን መጽሐፍቶችን አንብባቸው። ምናልባት እንዳዋቂ አክት አድርገህ ከነበረ እኔ ያው እንደዛ ማታውቃቸው ብዙ ነገሮች አሉ። አንተም እኮ ያው አብዱከሪም አሁን አንተም የንግግርና የአእምሮ ያስተሳሰብ ክፍተትህ እያስተማርክ አይደለም። እነሱ ያቃበሉኝ ነገር ነው። እንግዲህ ጥሩ ልጅ ከሆንክ ነገር እኔ ስገባ የተሰጠኝ ቀጥታ በቦክስ በለው ሲባል እንግዲህ እና ምን ልጠብቅ ነው? ሰላምታ ልጠብቅ ነው? ስገባ እኮ ገና ስገባ
ኃይለኛ የማታ የተማረ ተማሪ እንደዚህ አይጠይቅም። የማታ የተማረ ተማሪ እንደዚህ አይጠይቅም። እኮ ያው አጠያየቅን አፕዴት አድርገው ብዬ እየመከርኩ ነበረ። ቢያንስ ጥያቄን አውፍረውና አክብደው እያልኩ ነበር። ጥያቄን እንድታከብድ ነው እያልኩ ነበር። ሳላከብድ የሁለት ጊዜ ጣልኩ። ከዚህ በላይ ምን ትፈልጋለህ? ሌላ እስከ 10 ባረገው ላይ እስከ 10 ጥላለሁ። እስከ 10 ጥላለሁ ዝም ብዬ ማለት ነው። ግን እኔ ዝም ብዬ ላሳያችሁ ቀለል ባለ መልኩ አሳጥሬ ለዚህ ወራ ይበቃ ማለት አሁን በሰላም እናወራ። እሺ በቃ ተወስ። ለማንኛውም በቃ በሰላም እናወራ፣ ወደ ርዕስ እንመለስ። በቃ እሺ አሁን ምን ላውራክሽ? ኢየሱስ አምላክ ነው ብለህ ታምናለህ? እሺ በቃ አሁን ተረጋግተህ፣ ኧረ አንተም ተረጋግተሃል፣ ከታች ያላችሁ ሰዎች ተረጋግተዋል። አሁን ኢየሱስ አምላክ ነው ብለህ ታምናለህ? እንዴት ነው ልመና ይሄ የለውም። በቃ ይሄ ወደ ግራና ወደ ቀኝ የለውም። በቃ ዝም ብሎ ውይይት ነው። በቃ ትተነዋል። ይሄን ምን ብዬ ልጻፍልሽ ኮሜንት ላይ? አሁን አንተ ታውቃለህ የ15 ዓመት ቲኔጀሮች ሲገናኙ ሮስት የሚደራረጉበት ታውቃለህ ነው እየሄድክ ያለው። ተወው በቃ ችግር ተወው በቃ። እኔ ጀስት ማወቅ ለማሳየት ማንኛውም ክርስቲያን ሙስሊሞች ጋር መጥቶ መጽሐፍ ቅዱሳዊም ኖሌጅም ምንም ነገር እንትን እንደማይሆን ከኛ ጋር እኩል ሊሆን እንደማይችል በእውቀት ያው ትበልጠኝ ይሆናል። በእውቀት ትበልጠኝ ይሆናል። እኔ አይደለም ሙስሊሞች ነው ያልኩት፣ እንደ አብዱልከሪም አይደለም ያወራው አዝሁር ሙስሊሞች እና አሁን ግን በቃ ለመማማር ወደ መማማር እንመለሰውና እሺ ኢየሱስ አምላክ ነው ብለህ ታምናለህ? አንተ አምናለሁ አላምንም አይደለም፣ ጀስት ወደ ሐሳባችን ስለመመለስ ነው። እሺ ትተነዋል እንደዚህ አይነት ነገር በቃ። እሺ ምንድነው ጥያቄ? አይ ኢየሱስ አምላክ ነው ብለህ ታምናለህ አንተ? አዎ። እሺ ግን አስተምሯል እንደዛ ብሎ ኢየሱስ? አንዴ ሳያስተምር እኔ መቼም እንዴት ነው ዶክተር ነህ አይደለ? አይደለም ኧረ በለው እያሉኝ ነው። ዳቶ ኧረ ዝም ብዬ እንትን ነው የንጽጽር ማለት ፈልገው ነው እንዴ? ኦኬ አውት ኦፍ እንትን የሚባል ነገር አለ። ዝም ብሎ ሄልዝ ላይ የሄልዝ ሜዲካል ዶክተርም ኮንክ ዝም ብሎ እየሰከሱ ነው። ዝም ብለው እንዲህ ለጨዋታው ድምቀት እንዲሁ እንትን ለማለት ነው። የክብር ዶክትሬት አለ የምናምን አለ እንዲሁ እንዲህ የሚባሉ ነገሮች አሴም ወይ የንጽጽር እኛ ምን እንሰጣለን? የክብር ዶክትሬት ምናምን እንደዛ ተሰጥቶኝ ነው። የቲክቶኩን ሰጥቶኝ እኮ ነው። ይወዱካል። እሺ ኢየሱስ አምላክ ነው። ወደ እንትኑ ስንመለስ አምላክ ነው እጅግ በጣም ስለሆነ ነው ኢየሱስን ጌታና አምላክ አድርጌ ተቀብየው አዳኛ አድርጌ ተቀብየው የእሱ ተከታይ የሆንኩት። በምችለው መጠንም ደግሞ ለሌሎች ሰዎች አስረዳለሁ፣ አስተምራለሁ። በጣም ጥሩ። አይ በጣም ደስ የሚል ነገር ነውና ያው እኛም ግን እኛ ደግሞ የምናምነው ምን መሰለህ አቤኔዘር፣ መጽሐፍ ቅዱስ ላይ ኢየሱስ እንደዚህ አይነት ትምህርት አላስተማረም ብለን ነው እኛ ደግሞ ስናነብ እንትን ምንለው። ምናልባት ስናነብ ያላየነው ነገር ካለ ብታሳየን። ማለትም ኢየሱስ ምናልባት እኛ ስናነብ ያለውን ነገር አሁን ብነግርህ ኢየሱስ ዮሐንስ ወንጌል ምዕራፍ 17 ከገባው ኡስታዝ ጋር ስንወያይ የነበረው ይሄንኑ ሐሳብ ነበር። ላይቭ ላይ የነበሩ ሰዎች ሊመሰክሩ ይችላሉ። አውርተን ማለት ሊዋጥለት አልቻለም፣ ግን ተቀብያለሁ ሰምቻለሁ ብሎ ነው የወጣው። እመለሳለሁ ጠብቀኝ መጣው ብሎ ነው ሄደው። ገባኝ። እሺ ለምሳሌ የታለ? ለምሳሌ አሁን ኢየሱስ ያስተማረው ዮሐንስ 13 ላይ ኦኬ፣ ዮሐንስ 13 ገባኝ። እሺ ዮሐንስ 13 ኢየሱስን አምላክ ይለዋል እንዴ? ኢየሱስ ብሎት አይደለም፣ እሱ ራሱ እንደሆነ የተናገረበት ነው። ኢየሱስ ጌታና አምላክ አዳኝ ነው። በእርሱ የሚያምን ቢሆን የዘላለም ሕይወት አለው። አዎ እኮ በዚህ ጋር እኮ ተቀመጠ። ዮሐንስ 13 ላይ አምላክ የሚል ነገር አለ እንዴ? አቤኔዘር አንተ ቅዱስ ጠይቀኝ፣ ኢየሱስ ጌታ ነው ወይስ አይደለም? አምላክ ነው ወይስ አይደለም? አይደል ያልከኝ? እኔ ጌታ የሚል ነገር አላነሳሁም። ኢየሱስ አምላክ ነው ወይ ብለህ ታምናለህ ወይ ነው እየተነሳሁት። እሺ አይዞህ፣ ቪዲዮን ክፈትና ዮሐንስ 13 አውጣው። እኔ አውቀዋለሁ በቃ ላይ ቪዲዮ ሳልከፍት እሱን ጥቅስ እኮ ሸመደዳችሁት እንጂ ያው ለህይወት አልሆነላችሁም። ግን ክፈቶና አንተ ታውቀዋለህ። እዚህ ጋር 550 ሰው አለ። እዚህ ያላችሁ ሰዎች ኢየሱስ እኔ ጌታ ነኝ ብሎ ተናግሯል። ያው ነገርኩህ። አውጣላቸው እንዲቀደማውን እኔን እንትን ለማለት እኔ አልተባለም አላልኩማ። ኢየሱስ ጌታ ነው አለ። ዮሴፍም ጌታ ተባለ፣ ሁሉም አብርሃምም ጌታ ተባለ። ኖ ጌታ ተብሏል አይደለም። እሱማ ሳራም አብርሃምን ጌታዬ ብለዋለች። ስለዛ ነው ስለ አምላክነት የጠየቀው። ኢየሱስ አምላክ ነኝ ብሎ አስተምሯል ወይ ነው ጥያቄ። አብርሃም ጌታ በተባለበት እነ ሙሴ እነ ማሬ ጌታ በተባሉበት ሳይሆን
እሱ እግዚአብሔር ነው። እግዚአብሔር ጌታ በተባለበት ወይም አላህ። እሺ በቃ እንደዛ የተባለ እሱ ነው። አሁን እኮ ለሱ ነው እኮ ማስረጃ የፈለግነው። ለዛ ነው አይተህ አንተ ለዛ ማስረጃ እየፈለግን ነው። ኢየሱስ አምላክ በአምላክነት የመለኮት ዮሐንስ 13 ዮሐንስ 13 ቆይ አንዴ አዳምጠኝ። ዮሐንስ 13 ወደ ጨዋታው እንመለስ እንዴ? አሁንም ሀምብል አልሆንክ? ወደዛ መመለስ እንችላለን። ሀምብልማ አረከኝ እኮ 13 አላወጣም ብለህ ዮሐንስ 13 እኔ የጠየቅኩ መጀመሪያ ላይ ከሌለ የለም ብለህ አምላክ ነኝ ብሎ ያስተማረበት የለም ብለህ ወደ ጌትነት ክፍል እየሰጠው ከሌለ የለም እንዴት ትለኛለህ? እየሰጠው አምላክ ይል አላሳየህ። እሺ ሌላ የለም አምላክ እኔ እኮ አልኩልህ። እሺ ይኸው ላለክፈትላችሁ። እኔ የጠየቅኩት ኢየሱስ አምላክ ነው ወይ ነው ጥያቄ የጠየቅኩት። እሱ ደግሞ የሚነግረኝ ጌታ የሚል ጥቅስ ነው የሚያወጣልኝ። ጌትነት ደግሞ ለሁለት ይካፈላል። ያ አንዲስፒዩትድ ኤቪደንስ ሊሆን አይችልም። አሳያችሁ። እሺ ይሄው ክፈትልክ ክፈቱልኝ አይደል? ልክፈትልክ አንተ እስከዛ ሌላ ጥቅስ አፈላልግ፣ እኔ እስከዛ ልክፈትላችሁ እዚህ እስከዛ ማለት ነው። ይሄው ተከፈተ። ምን አዲስ ነገር ከፈለክ ይሄው ማያውቅ እዚህ ውስጥ ያሉ ሰዎች ሁሉም ያውቃሉ። በነገራችን ማያውቅ ነው እዚህ ከ500 ሰው ጋር ታጣላኝ። እኔ ከአንተ ጋር ይሻላል፣ ከአንዱ ጋር ይሻላል። ይሄው ጋስከም ህዝብ ጋር እንችላለን። ምንድነው የፈለከው? ይሄው ከፈትኩልክ። ምን ነው ኖርማል አረከው? እናንተ መምህርና ጌታ አረ ሀቢቢ ስማኝ፣ እናንተ መምህርና ጌታ አረ በእናትህ እኔው እያነበብኩልህ ነው፣ መጽሐፉ የኔ ነው። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ አለ። አየህ እሺ እንዲሁ እኔ ጌታና መምህር ስሆን አለ እግራችሁን ካጠብኩኝ እናንተ ምን ሰበሳችሁ እግራችሁን እያነበብክልን እኮ። ስለዚህ ምንድነው የፈጠርከው ነገር? እሱን ነገር የተፈጠረውን ብቻ ነገር አንዴ። ኢየሱስ ጌታ ነው። ኢየሱስ ጌታ እንደሆነ ታምናለህ? እኔ አምላክ ነው ወይ ነው የጠየቁ። ለጌትነትማ ሳራ እንታ አብርሃምም ጌታ ተባልኩ። ዘፍጥረት 49 ላይ ዮሴፍም ጌታ ተብሏል እኮ። እሱን አብርሃም ጌታ በተባለበት አይደለም የኢየሱስ ጌትነት። ለምን እንደዛ አይደለም? እሱ ነው ለምን የኢየሱስ ይለያል? እሱ የአብ ልጅ ነው። ማስረጃ ያአላህ። እሺ ይሄ በቂ አይደለም? እንቀጥል። እንዴ ምንም ነገር እኮ አመጣ። አንተ ጭንቅላት ላይ ነው የኢየሱስ ጌታ የተባለበት ወይ የተለየው ሌላ አዲስ ነገር ባይዘው። ጌትነት በገዥነት ነው የሚመጣው። ሰፋ አድርጌ ነው ላስረዳ። ለምሳሌ ሳራ አብርሃምን ጌታ ያለገችበት ምክንያት ገዢ ስለሆነ ነው። ዘፍጥረት 3:16 ላይ ፈቃድሽ ወደ ባልሽ ይሆናል እሱም ገዢሽ ይሆናል። ባል ለሚስት ገዢ ስለሆነ ኢየሱስም ገዢ ስለሆነ ነው ጌታ የተባለው። የማይታዩ ሁሉ ፍጥረታት ጌታ ነው። የጌቶች ጌታ ነው ኢየሱስ እኮ። ማን ነው ገዢ ያደረገው? ማን ነው ያንን ያደረገው? ኢየሱስ የጌቶች ጌታ ነው እኮ። ማን ነው ገዢ ያደረገው? ከጌታ አይደለም። መጀመሪያ እሱን ተቀበላ፣ እሱን ተቀበላ። ሳራ አብርሃምን ጌታ አለች እኮ። የኛውማ እንዴ ምን ሆናል? ማንኛውም እኔ ራሴ ስንት የተብያለሁ መንገድ ላይ ሲሄድ ምናምን ምን ሆናል? አላህን ማን ነው ጌታ ያደረገው? አላህ መለኮታዊ ጌታ ስለሆነ አልተደረገም። ኢየሱስ ግን ተደርጓል። ማስረጃ ኢየሱስ መለኮታዊ ጌታ ነው። እሺ ጌታ እንደተደረገ ላሳይክ። ሐዋርያ ሥራ ምዕራፍ 2 ቁጥር 36 እና ዘፍጥረት 49 ላይ ዮሴፍም እግዚአብሔር ጌታ አደረገኝ አለ። ሁላቸውም ተደርገው ነው። ኧረ ተው። እሺ አሁን የለም በቃ ኤቪደንስ ኢየሱስ አምላክ ነኝ ብሎ አላስ በቃ የለም። እቺ ናት በቃ ያለችው። እሺ ሌላ የምታውቀው ክፍል ልንገር። ትንሽ ጎበዝ ትመስላለህ፣ መጽሐፍ አንብበሃል። አንድ ጊዜ በእንትን እያስተማረ በምኩራብ በገበያ መካከል አንተ 50 ዓመት የማይሞላክ ወጣት እንዴት ከአብርሃም በፊት አጥቅስላል ቦታውን አታቆመኝ ክፍል እኮ ጥቅሱን ልንገር እኮ ነው ያልኩት። ላግዘኝ ያልኩት ቦታውን ምን ታግዘኛለህ? ቅድም አውቀዋለሁ ስላልክ በቃ ስለምታውቀው እኔ እናንተ እንወያይ። እሺ እኮ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ይኸው ሀሳቡ ላይ እናወራ ነው ያልኩት እንጂ ያወጣው እኔ ቪዲዮ ከፍቼ ማንበብ አንተም ከፍተህ ማንበብ ትችላለህ። አዎ እዚህ ያሉት ሁሉም የ570 ሰዎች ላይ ያውቁታል። ይሄን ጥቅስ ቀጥል። ኦኬ እዛ ጋር እሺ ኢየሱስ ምን አለ? እኔ ከአብርሃም በፊት አለሁ አለ። አዎ ትክክል ነው እንጂ በቃ አብርሃም ማለት አስበዋል ከስንት ዓመት በፊት ማለት ነው። ምን ማለት ነው? እሺ ወይ ባጭሩ ያ ክፍል እኮ ኢየሱስ ከአብርሃም በፊት በትንቢት ደረጃ እንዳለን የተናገረው። ከአብርሃም በፊት በትንቢት ደረጃ ነበርኩኝ አይደለም የሚለው።
አንተ ቁጥር 56 አታነብም ችግሩ። አንተ አሁን ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ብለህ ነው አውዱን የተረዳው። ግን ኢየሱስ እኛ ደግሞ ስናነብ ቁጥር 56 ጀምረን ነው የምናነበው። ዛትስ ዋይ የተለየ መረዳት ያለን ገና ዮሐንስ ወንጌል 8:58 ገና 8:56 ሲጀምር አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ ነው። አብርሃም እኔና አብርሃም ተገናኝተን እኔ አብርሃም በፊት አብርሃም ሰዓት ላይ እንዲህ አምላክ ሆኜ እንደዚህ ሆኜ ነበርኩኝ አይደለም። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ ነው። አብርሃም የኢየሱስን ቀን ለማየት ተመኘ አየም ደስም አለው ነው። አብርሃም እዚህ ጋር እያየ ያለው የኢየሱስን ቀን ነው። ያ የኢየሱስ ቀን የምን ቀን ነው? የኢየሱስ ቀን ተብሎ መጽሐፍ ቅዱስ ቀን የሚጠቀሰው የቱ ነው ሲባል ኢየሱስ ራሱ ይመልስልሃል። ሉቃስ ወንጌል ምዕራፍ 17 ቁጥር 30 እና 31 ላይ የሰው ልጅ በሚገለጥበት ቀን እንዲህ ይሆናል እያለ ያስቀምጣል። ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ያ ሉቃስ 17 ላይ ያለው ስለ ቂያማ ነው የሚናገረው እኮ እና የኢየሱስ ቀን የተባለው ያ ቀን እኮ ነው። አይደለም ጳውሎስ ይመልስልሽ። ቆይ አንዴ ጳውሎስ ይመልስልሽ። ቀን የተባለው ነው። ሳትሳሳት አንድ ጥቅስ ልጥቀስልሽ። ሳትሳሳት አንድ ጥቅስ ልጥቀስልሽ። ቆይ አንዴ ከዚሁ ክፍል አትውጣ። አሁን ወደ ሌላ ክፍል ቀን የተባለው ነው። ታዲያ አብርሃም ያየው የምን ቀን ነው? እሺ መልስልኝ። እንደዛ ከሆነ ከክፍሉ እኔ ለማብራራት ነው የወጣሁት። እሺ አብርሃም ያየው የምን ቀን ነው? አድምጥልኝ፣ ሞክር እስቲ ለመስማት። አብርሃም ቀኔን ያይ ዘንድ አለ ቀኔን ያይ ዘንድ ሐሴት አደረገ አለ። ይሄ ማለት ምንድን ነው? ከዘፍጥረት ጀምሮ የኢየሱስ ቀን የተባለው እዚህ ጋር የኢየሱስ ቀን ምንድን ነው? ማስረጃ አምጣ። የኢየሱስ ቀን ዘፍጥረት ቀን እንደሆነ ዝም ማለት ይከብዳል። እንዳንተ በየደቂቃው ዝም ካላልክ ዝም ያልኩት እኮ ማስረጃ እንድሰጠኝ ነው። ይሄ የኢየሱስ ቀን የተባለው የትኛው ቀን ነው የሚለው ማስረጃ እየጠበቅኩኝ ነው። ማስረጃ እኮ ቢያንስ አንድ ደቂቃም እየሰጠኸኝ አይደለም። አንድ ታስረዳኝ፣ ጥቅስ ጥቀስልኝ። ይኸው ክፍሉን እያነበብኩልን ነው። ገና ስጀምር ነው ካፌን የምትለው። እንዳስረዳሽ አልፈለግ መውረድ እችላለሁ፣ ግን በስትክክል እንዳወራ እንትን በል። አሁን አንተ አራተኛ ነህ ስትፈራረቁ። ረጅም ሰዓት ነው ቁጭ ብዬ እያወራ ያለው። አይ አሁንም አንተ ምንም ረጅም ሰዓት ግልክ እንደገምትባ 2-0 ደብደብ አድርጌ ነው አሁን ተረጋግተን ያለው። ቀድሞማ ደበደብከኝ በእናትህ። አዎ ቀጥልሽ። 2-0 እየመራ ነው። ዋንጫ ትበላለህ በኋላ። እሺ ማለት ነው እንዳይዘጋ ደግሞ። እሺ ቀጥል። እሺ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ማለት ከዘፍጥረት 3 ጀምሮ ስለ ኢየሱስ ክርስቶስ ሲነገር የነበረ ብዙ ትንቢቶች ነበሩ። ያም አንዱ ምንድን ነው? ከሴት እንደሚወለድ ስሙን በስጋ ለብሶ የሚገለጠው የሰላም አለቃ የኢየሱስ ቀን የተባለው ምንድነው? አብርሃም ምንድን ነው የምታወራው? አብርሃም ያየው የማንን ቀን ነው? መጀመሪያ ቀን እኮ ነው የሚለው። አንዴ ኢየሱስ የሚወለድበትን ስጋ ለብሶ የሚገለጥበትን ቀን ማስረጃ ቀጥታ ጥቀስ። ታንክ ዩ። እሺ አንተ ብቻ ግን ለመስማት የተዘጋጀው። እኔ ወሬ ነው ማለት ነው የሚያስጠላኝ ነገር ለዛ ነው። እኔ አሁን እሺ የኔን ላቅርብና ያንተን ደግሞ እዚህ ታዳሚ ይፍረጽኩ። አንዴ የኔን ላቅርብ። አንተ በሰው ሳስት ነው ባልሆነ አካሄድ ሂደህ እኔ ላሳስታችሁ አይደለም። ቀጥታ ጳውሎስ ያለው ነገራችሁ የኢየሱስ ቀን። አሁን ኢየሱስ ያለው አብርሃም የኔን ቀን አየ ነው ያለው። አብርሃም የኢየሱስን ቀን አየ። ይሄ የኢየሱስ ቀን ተብሎ የተጠቀሰው የትኛው ቀን ነው ሲባል ጳውሎስ ራሱ ተናገረ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እና 8 ላይ እንዲህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ ጸጋ ስትሆኑ እንኳን አይጎድልባችሁ ማለት እርሱ ማለት በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ያጸናችኋል። በማን ቀን? በኢየሱስ ክርስቶስ ቀን። ኢየሱስ በጌታችን በኢየሱስ ክርስቶስ ቀን ነው ያለው ጳውሎስ ያለው እኮ የኢየሱስ ቀን የተባለች እቺ ቀን ማንዳት ያው ያቀርብ የሚገለጥበት አንተ ደግሞ የዘፍጥረት ነው ካልክ ማስረጃ አምጣ። አንተ ደግሞ ለአንተ ማስረጃ አምጣ። የዘፍጥረት እንዲህ ቀን የኢየሱስ ክርስቶስ ቀን ተብሎ ይሄ ሌላ አይነት መቀን ካለ እሺ በቃ ሚውት ምዕራፍና ቁጥር ነገር ሚውት። እሺ ቀጥል። እሺ እዚህ ጋር አብርሃም ቀኔን ያይ ዘንድ ያለው ኢየሱስ ክርስቶስ ከማርያም ተወልዶ የሚገለጥበትን ቀን አብርሃምና ልጆቹ የኢየሱስን መገለጥ ይጠባበቁ ነበር። ኢቭን ኢፍ በቤተ መቅደስ ማርያምና ዮሴፍ ወደ ቤተ መቅደስ ሲሄዱ አንድ ጦጢት ነበረች። ዶንት ቢ ምዕራፍና ቁጥር ጀለስ እኔ ጠቀስኩኝ። የኢየሱስ ክርስቶስ ቀን የሚገለጥበት ቀን ነው ብዬ አንደኛ ቆሮንቶስ 1:8 ጠቀስኩኝ። የኢየሱስ ክርስቶስ ቀን መገለጥ ተብሎ ቃል በቃል አንተ አምጣ። ተረተራት አትንገረን።
አብርሃም ብቻ አይደለም እኮ ሌላ የኢየሱስን ቀን የሚጠብቁ ነበሩ። እሱን እያሳየው እኮ ነው። ለምን የኢየሱስ ቀን አይደለም? የኢየሱስ ቀን የተባለው የትኛው ቀን ነው? እሱን አሳየ። የኢየሱስ ክርስቶስ ቀን ተብሎ የሚወለድበት ተብሎ የኢየሱስ ክርስቶስ ቀን የሚወለድበት ቀን ተብሎ እንደዚህ የተቀመጣል። እኔ የሚገለጥበት ቀን እንደሆነ አሳየኝ። አንደኛ ቆሮንቶስ 1:1 ላይ እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ተብሎ የመገለጥ ቀን እንደሆነ ተቀመጠ። ይሁን እኔ አመጣሁኝ ቃል በቃል ይኸው ባጭር አለቀ። ተረት ሳልነግራችሁ ይኸው አንደኛ ቆሮንቶስ አንተም ቁጥር ነው። አሁን ስማ በጣም ብዙ ታወራለህ፣ ግን ወላሂ ትዕግስተኛ ስለሆንኩ ነው መሳማ እንጂ ስሜታዊ ታደርጋለህ ሰውን። ብዙ ነው የምታወራው። ስማኝ፣ ማስረጃ ልሰጥህ ነው፣ አንተ ብቻ ስማ። እሺ ይሄ የጌታ ኢየሱስ ክርስቶስ ቀን የተባለው የለም የተባለው ብላ ጀምር ምዕራፍና ቁጥር ነገር መጀመሪያ እዚህ ኦሪት ዘንትን ካለ ኦሪት ዘንትን ዮሐንስ ወንጌል ከዮሐንስ ወንጌል ቆሮንቶስ ፊልሞና ስማ ቢያንስ ያው አሁን ማለት እንዴት ነው አሁን አላስፈላጊ ቃልም አንጠቀም። የምሁር ውይይት አድርገው እሺ 2 ደቂቃ 3 ደቂቃ ስጥ። አንተ 2 ደቂቃ 3 ደቂቃን ወስደህ እንዳልሆነ ታሳያለህ። ቃል በቃል እያወራን ነው። ይኸው ጸጥ ብያለሁ። ምዕራፍና ቁጥር ጠቅሰህ ጀምር። ሚዩት አድርገው። የገበያ እንትን ክርክር አደረከው እዚህ መንገድ ላይ እንደሚጮት በመደማመጥ እናወራ። 3 ደቂቃ ስጠኝ፣ 3 ደቂቃ ሰጥሃለሁ። ለእኔ 3 ደቂቃ ሳልፈልግ ነው የመለስኩት አይደል? የኢየሱስ ክርስቶስ ቀን የተባለው እኔ ደግሞ ለማውራት ስርዓት ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ ቁጥር 8 ላይ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ያጸናቸዋል። እንደውም እኔ አንድ ልጨምር ተጨማሪ ፊልጵስዩስ ምዕራፍ 1 ቁጥር 9 እና 11 ላይ ተጨማሪ ጨምር። እኔ ይሄው ተጨምርብኝ እያሸነፍከኝ ነው፣ አልቻልኩም። ቆይ 2 ላድርግና ከዛ አንተ አንድ ብቻ ታሳያለህ። እኔ 2 ላድርግ ነው። ለእግዚአብሔር ክብርና ምስጋናን ከኢየሱስ ክርስቶስ የሚገኝ ፍቅርን ፍሬ ተሞልቶባቸዋል፣ ለክርስቶስ ቀን ተዘጋጅታችኋል። ለምን ኢየሱስ ፊልጵስዩስ ሲጻፍ ኢየሱስ ገና ለገና ሊወለድ ነው እንዴ? አይደለም። የለም ኢየሱስ ግን ለክርስቶስ ቀን ተዘጋጅታችሁ ነውር እንድትሆኑ የሚሻውን ነገር ፈትናችሁ ተወዱ ዘንድ እያለ ያስቀር። ለክርስቶስ ቀን ተዘጋጁ ይላል። ከዛ አንደኛ ቆሮንቶስ ላይ ተጨማሪ ነገር ደግሞ የሚገለጥበት ቀን እንደሆነ አለቀ። ይሄውን ያቀርቡት 2 ጥቅስ በቃ ተረት አያስፈልጉም። አሁን አንተ ጥቅስ እናውራ። ጨረስክ? ምዕራፍና ቁጥር ኧረ ከጨረስክ መልስ ስጥ። ጨርሻለሁ። ምዕራፍና ቁጥር ለመስላት እኔ ባይብሌን አዘጋጅቼ ቁጭ ብያለሁ። አዲስ ትምህርት ነው የምማረው። ሌላ ቀን ካለ እኔ ምንም የማወጣልህ የለም። አንተ ካወጣኸው ነው መልስልህ። የዮሐንስ ወንጌል 5:56 ኢየሱስ የሚወለድበት ቀን ነው የኢየሱስ ክርስቶስ ቀን የተባለው። ለዚህ ማስረጃ ኧረ ጎበዝ ደስ ይበልህ። እንደ 3-0 4-0 ላድርገው። 4-0 እየመራኸኝ ነው። ዝም በል በቃ። እሺ ትተናል። በቃ ትተናል። እሺ በቃ ተወው። ወደ ቀጣይ ረሳሽ። ኖ አታመልጥም እንደዚህ ብለህ። እኔ ምን እንደማ እኔ እኮ ማስረጃ አቅርቤ ቁጭ አልኩ። ሰው ነው ወዴት ነው የሚያመልጠው? ምስክር በ3 ይጸናል ብዬ ሌላ አንድ ልጨምር። እኔም ሌላ ላወጣልህ እችላለሁ። አሁን ችግሩ ምን ታውቃለህ? እየሰማህ አይደለም። አንተ ነህ እየጮክ ያለው ብቻህን እኮ። አሁን ምን መሰለህ አቤኔዘር፣ የኢየሱስ ክርስቶስ ደቂቃ ስጠኝና ልመልስልህ። እንዳንተ ሰው እኮ ሌላ ዝም ብዬ አልዘባረኩኝም። ቅድም ከኢብራሂም ጋር ስናወራ ሌላ ገብቶ ያለ ሎጂክ ሲያወራ የሚባለው ማስረጃ ሲጠፋ ነው። ደቂቃ የሚባለው ማስረጃ ሲጠፋ። እኔ እኮ ቃል በቃል ዲያሎግ እያደረግን ነው። እኔ የኢየሱስ ክርስቶስ ቀን የተባለው የሚገለጥበት ቀን ነው ብዬ ፊልጵስዩስ 1:9 እና 11 ከፍቼ ቀጥታ አነበብኩኝ። አንደኛ ቆሮንቶስ 1:8 ከፍቼ ማለት ነው። አንተ ደግሞ የሚወለድበት ቀን ነው አልክ። ስለዚህ እኔ ለሱ ደግሞ ምዕራፍና ቁጥር ተቀስ ከሌላ ነገር ምዕራፍና ቁጥር ወይ 2 ወይ 3 ደቂቃ ስጠኝ። ሚውት አድርግና ስማ አልኩ። እሺ ምዕራፍና ቁጥር ተቀስ። ለምን ትፈራለህ? በቃ ሚውት አድርግና ስማ። እሺ ያው ሚውት አድርጌ ነው የማዳምጠው። ምዕራፍና ቁጥር እንጠብቅ። ኢየሱስ የሚወለድበት ቀን ነው ብሏል። ማስረጃ እንጠብቃለን። ቀጥል። ኧረ ሚውቱን ተጫኙ። አልነካኸውም። ሚውት። እሺ ትፈራለህ? እሺ ሚውት አድርግ። እኔ ሚውት ካላደረክ በጣም ነው የምፈራ። ታስፈራለህ። እሺ
ምንም ሌላ የምሰጥ ሌላ ሁለት ጥቅስ የለም። አንተው ከሰጠኝ ዮሐንስ ወንጌል 5:56 እና አንደኛ ቆሮንቶስ 1:7 ላይ ያለውን ክፍል ነው የምነግርህ። የጌታ ኢየሱስ ክርስቶስ ቀን የሚለው እንደ መጽሐፍ ቅዱስ አስተምህሮ ሁለት ነው። የመጀመሪያው ምንድነው? ጌታ ኢየሱስ ክርስቶስ የሚወለድበትን ስጋ ለብሶ ከማርያም የሚወለድበትን ቀን አንድ መጽሐፍ ቅዱስ የጌታ ኢየሱስ ክርስቶስ ማስረጃ ለሱ ለሚወለድበት ለሚለው ማስረጃ። አሁን ምን አደረገ መሰላችሁ? አንተም ልክ እኔም ልክ ነኝ። አልስማማም። እኔ ብቻ ልክ ነኝ። ቆይ ተዳሚ ዘር አሁን አንተ እያልከኝ ያለው ቆይ አንዴ፣ እኔም ልክ ነኝ፣ አንተ ሁለታችንም ልክ ነው እያልክ ያለው። እኔ ብቻዬን ልክ ነኝ። እኔ ሐሳብ ደግሞ አንተ ተሳስታ። እኔ አዲስ እውቀት ካለ እወስዳለሁ። ከዚህ ውጭ ግን እኔ እስካነበብኩት ድረስ ቸርች ፋዘሮች ላግዘሽ፣ ቸርች ፋዘሮች ይላሉ እንዳንተ ላግዘሽ ይችላሉ። ከፈለክ ለምሳሌ ላግዘሽ እንዳንተ የሚል ቸርች ፋዘር እንዳለ ልንገርክ ነው። ሳላቀርች አይደለም ያንተን ትበት መጽሐፍ ቅዱስ ላይ ሰላም። አረበናት it's very shame please። አሁን ማወቅ የምፈልገው ሁለት የኔ ልክ እንደሆነ እኮ አወቀ። እንግዲህ ያንተ ልክ እንደሆነ ነው። አሁን ለአንተ ልክ እንደሆነ ምራፍ ነው። please mute arg astaghfirullah። እሺ ሐሳብ ባታቋርጠኝ ደስ ይለኛል። ቆይ ሰዓት ልክፈትና አንድ ደቂቃ ላድርግና ማስረጃውን ለመስራት ቆይ አንዴ ሰዓት ላስተካክል። አንድ ደቂቃ ለኔ አንድ ደቂቃ አስተካክል። ማስረጃ ለመስራት ነው ለመስማት ነው ደቂቃ የሰማሁት። ያው የኢየሱስ ክርስቶስ ቀን የሚወለድበት ነው የሚለው ለመስማት። ያው አስጀምሬዋለሁ። ቀጥል። አሳያ በቪዲዮ ከፍታ አሳይ ካስጀመርክም። እሺ የጌታ ኢየሱስ ክርስቶስ ቀን የሚባለው ከሁለት አንጻር እንደሆነ ነው መጽሐፍ ቅዱስ ቢናገረው። የመጀመሪያው ጌታ ኢየሱስ ክርስቶስ የሚወለድበትን ከማርያም የሚወለድበትን ቀን ነው አብርሃም በተለይ ያይ ዘንድ የተባለው። ሁለተኛው ደግሞ በእስልምናም ተከታዮች በክርስቲያንም ተከታዮች ያለው የፍርድ ቀን፣ ታላቁ ቀን፣ የጌታ ቀን ወይም ደግሞ የጌታ ኢየሱስ ክርስቶስ ቀን ቂያማ፣ የቂያማ ጊዜ የሚባለው ነው። ማስረጃ ወደሚለው ነጥብ ስንመጣ መጀመሪያ ጌታ ኢየሱስ ክርስቶስ የሚወለድበት ቀን እንደሆነ ዮሐንስ ወንጌል 5:56 ላይ ነው። አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል። ይህም የሚያሳየው ምንድነው? ኢየሱስ ስጋ ለብሶ የሚገለጥበትን ነው። ሁለተኛው ደግሞ የፍርድ ቀን፣ ታላቁ ቀን የሚባለው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ላይ ተነገረው ታላቁ የጌታ ቀን የፍርድ ቀን የሚባል አለ። የቂያማ ጊዜ እሱን የሚያስረዳ ዘበት ምን አይነት ምንድነው? በቃ የኔን ደግመህ ትነግረኛለህ። የኔ እኮ ማስረጃ እንዳለው እኮ ግልጽ ነው። አትድገምልኝ። የኔ እኮ አቀረብኩኝ። ምንድነው ደግምልኝ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 ላይ የጌታችን የኢየሱስ ክርስቶስ ቀን ተብሎ ተዘጋጁ ለዛ ተብሎ ነው ፊልጵስዩስ 1:9 ተቀምጧል። የኢየሱስ ክርስቶስ ቀን ተብሎ የሚወለድበት የተባለበት አንድ ጥቅስ የለም። በቃ እንለፈው። ታዳሚ አይቷል። ችግር እኔን ያይ ዘንድ ብሏል። ለዛም ማስረጃ ሰጠው እኮ አብርሃም ያየው የትኛውን ቀን ብለን እኮ ነው እያወራን ያለነው። ኢየሱስ ጋር አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ ማለው። አብርሃም የኔን ቀን አይቷል አለ ኢየሱስ። አሁን ያየው የትኛው ነው? የሚመጣበትን አብርሃም ብቻ አይደለም። ማን አብዱ ማናቸውም ቆይ እሱ እነማን አይተዋል ነው እሱ። ቀኑ ምንድነው ነው እኛ ጥያቄያችን። ቀኑ ለምሳሌ ኢብራሂም ጌታ ኢየሱስ ክርስቶስ ስጋ ለብሶ የተገለጠበት እግዚአብሔር ፈጣሪ ስጋ ለብሶ የተገለጠበት አልኩ። ለዚች ነው ማስረጃ። ሹክራን። እሺ የለም እኔ አስቤ ራሱ የለም። ቸርች ፋዘርስ ልንገር የቤተክርስቲያን አባቶች ብለዋል። ውሃ ጠጣ እንደዚህ ውሃ ጠጣ ቤቴ ነው ብለህ ነው እንዴ ዝም ብለህ የምንለፈልፈው? አንዳንዴ ለመስማት ሞክር እስኪ። እሺ ማስረጃችሁ የሚመጣው በቃ ጥያቄ ብቻ ጠይቁ መመለስ ስለማትችሉ ጠይቁ ስለምትባሉ አንተ ነገርን። አንዳንዴ ሰጥተህ ዝም በል። እሺ አንተ ነገርን። ኧረ እኔ አቤኔዘር ትዕግስቱ ራሱ በጣም ገርሞኛል። እንደናንተ ቤት መግባትም የለበትም። ማስረጃ ስላሌለ ክርስቶፎርስ አንተ ነገረኝ። ማስረጃ አለ። አንድ እንዴ ለምን ታወርደዋለህ? እኔ ወላሂ አላስወረድኩም። ራሱ ማንም አያስወርደውም። ወላሂ ማንም አላስወረደውም። ማንም ተው አታውርዱት። ለምን ማቴዎስን ከፈትለት? ማቴዎስን ለምን አከፍትለት? እኔ እኮ ምን አልኩ መሰለህ? አንዴ ተረጋጉ። ክርስቶፎሮስን መልሰው አታውርዱት። ኧረ ወላሂ ማንም አያስወርደውም። አንዴ ልንገራችሁ። እኔ ጠቀስኩት ኢየሱስ ክርስቶስ ሚውት አድርግ ላውጣ ነው። እሺ እስከምታወጣ እኔ የኔ ማስረጃ ማቅረቤን ተናገርኩኝ። እኔ ኢየሱስ ክርስቶስ ቀን የተባለው የሚገለጥበት ቀን ነው ብዬ ቀዳ ለማስብር ምንም ተረት ያለው ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ ለክርስቶስ ቀን ተዘጋጅታችሁ ቀኖችና አለነውር ሁኑ ምናምን ብሎ ያስቀምጣል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ የኢየሱስ ክርስቶስ የመገለጥ ቀን ብሎ ተናገረ። ይሄው አለቀ በቃ። ጀለስ ደግሞ ምን አለች? አይ ኢየሱስ የሚወለድበት ቀን ነው አለ። እሺ ማስረጃ አለን።
እየተሰደብን ነው እስካሁን። 3-0 በሉኝ ጋይስ። 4-0 4 አድርጉ። ዋንጫ ነው የምፈልገው። ያልጨመረ ነገር የለም። 4-0 አድርጉለት። አንድ ኮሜንት ምን አልኩኝ? ምን አየሁኝ መሰላችሁ? አንድ ኮሜንት ነውና አብዱከሪም አላህን ፍራ፣ ዲን እንደዚህ አይደለም፣ አዳምጠው፣ የፈለገውን ይናገር፣ ሲጨርስ ትጠይቀዋለህ። እሺ ይቅርታ። እሺ ለምሳሌ አንቺ ቀዶ ጥገና እየተደረገ ነው እና ደግሞ አቤኔዘር ደግሞ ቀዶ ጥገና ማድረግ የሚችልበትን ሳይሆን ሌላ ይሄ እንጨት የሆነ የቆሸሸ እንጨት ይዞ ቀዶ ጥገና ሊያደርግ ነው። የዛኔ እስቲ የያዝከውን ነገር አስተካከል ማለቴ ስህተት ነው። አንቺን ከቀደደሽ በኋላ ከሞትሽ በኋላ አላድንሽ። ታስ ኤግዛክትሊ ያረኩ ያለሁት አንቺ ስለማታውቂው ነገር አትወሪ። አሁን ቢችል ኖሮ እኮ ሚዩት አድርጎ መረጃ አይፈልግም ነበር። ጸጥ ያለው ለዛ ነው። አንቺ አታስፈልጊው ነበር፣ ይጮህ ነበር እሱ ራሱ። አብዱል ከሪም አይተው ያልሆነ ሰበካ ሰዎች ላይ አትስራ። ማስረጃ አትፍራ። እኔ በስነ ስርዓት አወጣለሁ። እሺ አውጣ። ሲያወራ እንኳን ስማ። አትፍራ። አውጣ። መረጃ እያወጣሁ ነው የማወራው፣ በስነ ስርዓት ነው የማወራው። ከቻልክ ደግሞ ክርስቶፎረስን መልሰው። እሺ ይመጣል። አንተ ሚዩተር አይታቸው። አንቺ ታች ያለሽው ልጅ ኮሜንት የጻፍሽው ልጅ እሱ ማስረጃ እየፈለገ ነው። ኖሮት ቢሆን ኖሮ አይፈልግም ነበር። ስለዚህ እኔ እያረኩ ያለሁት ምንድነው? ልክ አንቺ አሁን ተኝተሻል በል ቀዶ ጥገና ይደረግልሽ። የሆነ ሰው መጥቶ እኔ አደርጋለሁ ምናምን ብሎ መጣ። እኔ ደግሞ ኖ የምታደርግበትን መሳሪያ አሳየኝ አልኩት። መሳሪያ አለኝ ይላል። እሺ አሳየኝ። መሳሪያውን ሊያሳየኝ አልቻለም። ስለዚህ መጀመሪያ መሳሪያውን ካሳየኝ በኋላ አንቺን ቀዶ ጥገና እንዲያደርግ ፈቅድለታለሁ። ዝም ብዬ ባስገባው ግን ይገልሻል። እሺ ይሄ ነው በቃ መልሴ። እሱም ይኸው መሳሪያ እንደሌለው ሲያቆይ እየፈለግኩ ነው እያለ ነው። በተመሳሳይ ምሳሌ ላይ ይኸው አሁንም እየፈለገ ነው። ስለዚህ አንዳንዴ ማለት ነው ፖለቲካን አትስራባቸው። አንዳንዴ ማለት ነው በማታውቁት ነገር ውስጥ አትግቡ። እሺ ታች ያላችሁ ሰዎች አትግቡ እባክህን። ያኔ መረጃ አወጣለሁ። ወይ እሷ ገብታ ታውራ። እንደዛ ብናደርግ ሰብዱ ተይ ብራን። እኔ በዚህ መልስ እየሰጠሁ ነው። አሁን ሶስተኛ ሰው ሲፈራ ወይ እነሱ ገብተው ያውሩ፣ እኛ ወይ እነሱ ቤት ከፍተው ይስሩ። እኛ ምንድነው ነው? ኧረ እባካችሁ ተው። እኛ እንዴት መሄድ እንዳለብን እናውቃለን። እንዴ ምን ጤነኛ ናችሁ? እሺ አትንገሩ እንደዚህ አይነት ነገር። እኛ እናውቃለን እንዴት መሄድ እንዳለብን፣ አቤኔዘር እንዴት መዘረር እንዳለብን እኛ ነን የምናውቀው። እሺ ቀጥላሉ። እኔን መዘረር እንዴት እንዳለባቸው እነሱ እናንተ በዱአጉ ችግር የለም። ማስረጃ ቢኖር ማለት ነው ታቻለ እና እንደዛ ነው። አንዳንዴ በይሄን ሳሎች ሁልጊዜ እኛ ለማሳለፍ ከያዝናቸው እነዛ ሰዎች እናንተን ያለ ቀዶ ጥገና ትክክለኛ መሳሪያ ሊቀዷችሁ እየታገሉ፣ እኛ ደግሞ ኖ ያለ በዛ ሳሎት። እሺ ከፈቀደላችሁ ሊገሏችሁ። ክርስቲያኖችም ስላሉ ላይቭ ላይ ቀዶ ጥገናን መስራት ትችላለህ። አንተም ፈቅጄልሃለሁ። ጥቀስ። ይኸው ጥቀስ። እኛ የቀዶ ጥገና መሳሪያውን አሳየኝ ነው እያልኩ ያሉት። እኔ ሌላ ምንም አላልኩ። ከዛ በኋላ እንደፈልግ 30 ደቂቃ ይሰጥህና ቀዶ ጥገና። ኧረ እኔ 30 አልፈልግም፣ 1 ደቂቃ ስጠኝ። እንደ ቅድሙ ሰዓቱን ክፈትና ሚውት አድርገው። 1 ደቂቃ ጥቅሱን ንገረን መጀመሪያ። በቢሰጠኝ ሰዓት ነው የማወራው። ማስረጃውን እኮ ላቀርብ ነው። ቪዲዮውን ክፈት፣ 1 ደቂቃ ክፈት፣ ማስረጃዬን አቀርባለሁ። እሺ የምን ማስረጃ ነው የምትሰጠን? የኢየሱስ ክርስቶስ ቀን የተባለው የሚወለድበት ቀን እንደሆነ፣ ያ የኢየሱስ የተወለደበት ቀን የኢየሱስ ክርስቶስ ቀን እንደተባለ ታንኪ መሐመድ አይቼዋለሁ። ሚውቱን ተጫን ነው። ያው ሹክራን። ቪዲዮ ክፈት፣ 1 ደቂቃ ክፈትልኝ። ቪዲዮን አሁን ድጋሚ ልስጥሽ። ሱብሃንአላህ። ቪዲዮን ክፈተውና 1 ደቂቃ ክፈት። ጀምሯል። ቪዲዮን ክፈት። አረ ጀምሯል። እንደ ቅድሙ አድርገው። ያው በቃ 5 ሰከንድ ሄዷል። ቢሆን ችግር የለውም። ምንድነው ጥያቄ? አብርሃም ብቻ አልነበረም የጌታን ቀን ለማየት ይጓጓ የነበረው። የአብርሃም ልጆች የሆኑ ይህንን እንትን ይሉ ነበር። አረ ወይኔ ማለት ሚውት አድርግ። ሰዓቴን አትብላብኝ።
እሺ እኔ እነማን ናቸው ቀኑን የፈለኩት ያልኩት ወይስ ቀኑ የተወለደበት ኢየሱስ ሰዓቴን አትብላብኝ። ሚውት አርግ ዘንበር እባክህ ወሬኛ ምን አይነቱ ነው? እና እየጠየቀው ምንድነው ኢየሱስ የተወለደ ለምንድን ነው ሚውት የምታረግ? እኔ ነኝ ሚውት ያደረኩ። ምክንያቱም ሁለተኛ ጊዜማ ለመፎገር አትታገርም። እኔ ነኝ ሚውት ያደረኩ። እኛ የኢየሱስ ሐቄን አትከልክል፣ ሐቅ አትከልክል። ወላሂ ቁርአን ይከለክላል። ምን አይነት ልጅ? እሺ የጠየቅኩ እኔ ያንን ቀን እነማን አዩ ብዬ ነው የጠየቅኩ ወይስ ያ ቀን የተባለው የተወለደበት ያ ቀን አብርሃም ብቻ አይደለም። የጌታ ቀን ለመሆኑ እኮ ማስረጃ እየሰጠውክ ነው። ጌታ የተወለደበት ቀን እንደሆነ ለማስረዳት ማስረጃ እየሰጠው ነው። አንዴ ሚውት አድርጉ። አንዴ ብቻ ሚውት አድርጉ። አንዴ እዚህ ያላችሁ ሰዎች በምሳሌ ያቀረብኩ አትከልክለኝ እኮ የከለከልኩበትን ምክንያት ልነግራቸው ነው። አንዴ ተረጋጋ። አንዴ ተረጋጋ። እኮ ተረጋጋ። እንዲብራራ አትፈልግም? አንዴ ተረጋጋ። እያረክ ያለው መጀመሪያ መረጃዬን ላቅርብ። ታፍርበታለህ? መጀመሪያ መረጃዬን ላቅርብ። እሺ አቅርብሽ። በቃ 1 ደቂቃ ስጠኝ ነው ያልኩት። አታቋርጠኝ። አላቋርጥም። ሹክራን። ቀጥል። ቪዲዮን አብራና አንድ ደቂቃ አሳየኝ። እሺ ያው እያሳየን ቀጥል። ቴንክ ዩ። አብርሃም ብቻ አይደለም። ዮሐንስ ወንጌል 5:56 አንዱ አብርሃም ነው የጌታን ቀን ያይዘን ይናፍቅ የነበረው አብርሃም ብቻ አይደለም ልጆቹም ናቸው አልኩ። ለምሳሌ አንዱ ስምዖን የሚባል ሰው ነበር። ጥቅስ ከፈለጋችሁ ማስረጃ የሉቃስ ወንጌል ምዕራፍ 2 ቁጥር 35-36 አንብቡ። እከፍተዋለሁ። አንዴ አትክፈተው ብራዘር፣ ሰዓቴን አትብላ እንዲያልከኝ ፖዝ አድርጌላለሁ። ፖዝ አድርጌዋለሁ። ድጋሚ እሰጥሃለሁ። አቆመዋለሁ። ይኸው ድጋሚ እሰጥሃለሁ። ይታይ ሉቃስ ወንጌል ምዕራፍ 6 ያልከኝ ይሄን አይደል እንዴ? ስለምን የነበረው እኮ ጥቅስ እንድጠቅስ ነው። ሉቃስ ወንጌል ምዕራፍ ስንት? የለም ሚውት አድርገው ማስረጃ ይላል። እሺ አሁንም ይኸው አይታችኋል። ለዛ ነው ሐቄን ስጡኝ ይላል። እሺ ለዛ እኔ እንደዚህ እሺ ምዕራፍ ስንት? ይኸው ሜዳው እኮ ተቸገርንበት። አንበሳም ገሎ አይጥም ገሎ ሁሉም ይፎክራል። ይኸው ማስረጃ ከፈለክ ሉቃስ 2 እሺ ቁጥር ስንት? 33 እሺ የኢየሱስ ክርስቶስ ቀን የተባለበትን ነው የምናየው። እሺ ዮሴፍና እናቱ ስለ እርሱ በተባለው ነገር ይደነቁ ነበረ። የምን ቀን ነው የሚያወራው? ቀን የሚል ነገር አለ ሲጀመር? አይ እንደዚህ አሁን እባክህን አሁንም በትዕግስት ላውራ እባክህን። እኔ ነኝ እኮ የማነበው፣ ክፍሉን ያወጣሁት እኔ ነኝ፣ ማስረጃውን የማቀርበው እኔ ነኝ። ደቂቃውን ክፈት፣ እኔ ላውራ፣ አትፍራ። በቃ አሁን አውራ። በቃ ቪዲዮውን መጨረሻ ነው። ኢላ ክርስቲያን ጋር ነው ቀጥል። አውራ። አንድ ደቂቃ ስጠኝ ያልኩህ። እሺ ያው በቃ ሪሲው ማድረጊያለሁ። ቀጥል። 1 ደቂቃውን ስጠኝ። ቪዲዮውን ክፈት ነው እንዴ? ፖዝ እኮ ነው ያደረኩት እኔ። ፖዝ አድርጌ ያለውን ነው እኮ ፖዝ አደረኩት። ቅድም እያወራ የነበረውን ማስረጃ ይከፈት ብዬ ፖዝ አድርጌው ነበር። ከአዲስ እሰጥሃለሁ ብለህ ነበር። ፕሊዝ 1 ደቂቃ ነው የጠየኩህ። አትፍራ እባክህ። እሺ ያው ማስረጃ ስለሌለ ልስጥ። በቃ ምንም ማድረግ አይቻልም። ኖ ጋይስ እየጠየቅነው ምንድነው? ኢየሱስ ያኔ የኢብራሂም ቤት ነው። ሐቄን አትከልክለኝ። 1 ደቂቃ ነው የጠየኩህ። ሚውት አድርገው። ሐቃችን ማስረጃ ነው። እሺ ያው ቀጥል። ማስረጃ ነው ማቀርብልህ። እሺ ሽጉጥ አላወጣሁም። ምን ይላል? ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ምንድን ነው የሚያስደንቃቸው? ስምዖንም ባረካቸው፣ እናቱ ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸው ለመነሳታቸው ለሚቃወሙት ምልክት ተሽሟል። በአንቺ ደግሞ በነፍሴ ሰይፍ ያልፋል አለ ይላል። ይህንም ምንድን ነው? የእርሱን ቀን ሳያይ እንዳይሞት ጸልይ የነበረ ሰው እንደነበረ ዋይ ያለ መረጃ አላወራም እባክህን። የሉቃስ ወንጌል 2:26 አውጣ። የጌታ ቀን ይለዋል። 26 ወሪያ ዋማይ። እሺ ያው 26 ያው ቀን ይላል። ሰምታችኋል? ቀን ይላል ብሏል። የጌታ ቀን ይላል። ሰምታችኋል? 26 ላይ ምን አለ?
26 ላይ ምናል የጌታ ቀን ይለዋል። ወደ ቪዲዮ አውጣው። እኔን መሸወድ አትችልም። አታመጣኝ። ወደ ቪዲዮ አውጣው። 26 ላይ ወላሂ ትወርዳለህ ይላል። ወላሂ አላህ ምስክሬ ነው ትወርዳለህ። እንደዛ ካለ ይሄው በጌታም የተቀባው ሳይን ሞት በመንፈስ ቅዱስ ተረድቶ ነበር። ቀን የሚል አንድ ነገር የለም። ከዚህ በላይ እንድትዋሸኝ አልፈቅድልህም። መልካም ጊዜ ነው። ታች ወረድ። እንዳታወርደኝ። ኧረ እኔ አስወረድኩ። ዘናቢ ምዬ ነውላ የተናገርኩት። መጀመሪያ ሉቃስ ወንጌል ምዕራፍ 2 ቁጥር 33 አለ ስናነበው ዮሴፍና እናቱ ስለሱ የተባለው ይደነቁ ነበር አለ። አይ አይደለም 26 የጌታ ቀን ይለዋል አለ። እኔ አላስቻለኝም ይሄ ውሸት በቃ አቃተኝ። 26 አነበው በጌታም የተቀባውን ሳያይ ሞትን እንዳይሄን የሚለው። እኔ ግን እኔ ላሳያቸው። እኔ ምን አቀረብኩኝ? ቀን የተባለው ምንድነው አልኩኝ? የኢየሱስ የሚገለጥበት ቀን ነው አልኩኝ። ቃል በቃል ላሳያቸው። የኢየሱስ ክርስቶስ ቀን ሲል ቃል በቃል በቃ የተባለበት ምናምን ሳለ ቃል በቃል ማለት ነው። ፊልጵስዩስ ምዕራፍ 1 ቁጥር 9 ልክፈትላችሁ። ፊልጵስዩስ ምዕራፍ 1 ቁጥር 9 ወይ ታሪክ ይሄው አንተ እስካላችሁኝ እኔ ላሳያችሁ። እሺ ይሄው ቃል በቃል ይታያችኋል። ብለርድ ሆኗል አይ ቲንክ መሰለኝ እንጃ። ብለርድ አሁን ጠርቷል። ይሄው ፊልጵስዩስ ምዕራፍ 1 ቁጥር 9 ይሄው ለእግዚአብሔር ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ ጽድቅ ፍሬ ሞልታችኋል። ለክርስቶስ ቀን ይታያችኋል። ይሄው ለክርስቶስ ቀን ተዘጋጅታችሁ ይላል። ይሄው ቃል በቃል ለክርስቶስ ቀን ተዘጋጅታችሁ የሚመጣው ቀን ስለሆነ ተዘጋጁ እየተባለ ቀን የተባለው የሚመለስበት ቀን ይሄው ለክርስቶስ ቀን ተዘጋጅታችሁ ቅኖች ሆናችሁ ጠብቁ ይላል። ከዛ አንድ ደግሞ ልጨምር ከፈለጋችሁ አንደኛ ቆሮንቶስ ተጨማሪ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ይሄው እሺ ለምን አንደኛ ቆሮንቶስ ምዕራፍ 7 እና ቁጥር 8 7 እና 8 እንክፈት 7 እና 8 ይከፈት ይሄው እንግዲህ ቆይ አንዴ አልጠራም ብለርድ ሆኗል። አንዴ ተስተካከለ። አረባ ትላል ጠራ። አሁን እንደዚህ አለ እንደዚህ የጌታችን የኢየሱስ ክርስቶስ መገለጥ ስትጠብቁ አለ የሚመለስበት ቀን ማለት ነው። አንድ የጸጋ ስጦታ እንኳን አይጎልባችሁ ማለት እርሱ ማለት ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኗል። ያው የኢየሱስ ክርስቶስ ቀን 2 እሱ ደግሞ ምንም ማስረጃ የለውም። እኔ እኮ የለኝም ቢል እኮ ወላሂ ተሆነ ነበር፣ ግን እየዋሻችሁ ነው። እሱን ያላስቻለን እና አብዱል ከሪም ይሄ ነው ያለው ፖይንት። እሺ ቤኪ ትቀጥላለህ አንተ እንደሱ ነው የምታምነው? አዎ አይ ያወጣ ነበር የሆነ ጥቅስ ይመስለኛል ይናገራል ሐሳቡ። ሌላም ጥቅስ አለ በርግጥ። እሺ እሱ ያወጣውን ጥቀስልኝ አንተ። አይ እኔ ሌላ ጥቅስ ልስጥ በደንብ። አይ እሱ ያለውን አንተ በመንፈስ ስለምትገናኙ ነው። ለምን እኔ ጥቅስ የሱን ሰጣለሁ ማቴዎስ 13 ላይ ማለት የሱን ንገረኝ አንዴ ይቅርታ የሱን ንገረኝ። የሱን እሱ ጨርሶ ወጣ አይደል እኮ ሰምተዋል አይደል? እኛ ስንሰማ ምናልባት ጆሮአችን ሊሰማ ስላልቻለ አንተ ደግሞ እሱ ሰጥቷል ስላልከኝ አንተ አይ እሱ የጠቀሰው ነው። እኔ መልስ ሰጥቷል አላልኩም። መልስ ለመስጠት ትግል እያደረገ ነበር ነው ያልኩት። እኮ ግን የመወለጃ ቀን እንደሆነ ተናግሯል። ኢየሱስ ክርስቶስ ቀን የተባለ የተወለደው የሚለውን ቃል በቃል አሳይቶኛል። እንደዛ አሳይቷል። ብር ስጥ ደግሞ የሰው ብር አትያዝ፣ ወይ ደግሞ እኛ እንክፈልልህ ብሩ ለጨዋታው ድምቀት ነኝ ያልኩት ደግሞ ሲሪየስ አድርጋችሁ እንዳትወስዱ። እሺ ቀጥል። አይ ማቴዎስ 13 ላይ ምን ይላል መሰለህ? አይ እሱ ያለውን እሱ አስረድቷል ስላልክ እንደዚህ አይነት ፖለቲክስ ደግሞ ስለማይሰራኛ ቤት ላይ እሱ የተናገረው ካለ ካሳየ እሱ እየሰጠረበት ጥቅስ እኔ ደግሞ የሱን ሐሳብ ልደግፍ። ዞሮ እየሰጠረ ነበር። እሱ እየሰጠረ ከሰጠው ላይ እኛ ስላልኩ ዞሮ ሐሳቡ መደጋገፍ አይደል? እሱ ዋናው ፖይንቱ የኔና የሱ ሐሳብ መመሳሰል ነው። አንተው የሱ የቆመውን ሐሳብ አንዴ የሱ የቆመውን ሐሳብ ልደግፍ ነው የገባው አይደለ? እኛ ደግሞ ገና የቆመ ሐሳብ የለውም እሱ። ስለዚህ ይቆመዋል ካልክ ደግሞ አንተ አስረዳን እስቲ። አቁመው አግዘ ማለት ነው። ምን ጠቅሶ ነው ያቆመው? ባጭሩ ልንገርህ፣ አሁን እኔና የሱ ሐሳብ የተስማማ ስለሆነ እሱ ጥቅስ ጠቅሷል። ዞሮ ሐሳቡ የተስማማ ስለሆነ እሱ ጥቅስ ጠቅሷል ወይ? እሱ ጥቅስ ጠቅሷል። ሲጠቅስ እየሰማው ነበር ቅድም። በቃ አንተ እሱ ከጠቀሰው ላይ ለምን ወይስ ዝም ብሎ እንትን ምዕራፍ 2 ስላለ ነው አሳይቷቸዋል ያልከው? ሲጠቅስ እየሰማሁት ነበር። በቃ እሱ ከጠቀሰው አንተ አስረዳናል። ታዲያ ካለ ትክክል ከሆነ ከሰማው እሱን ወይስ ዝም ብለህ ክርስቲያን ስለሆነ ብቻ ነው ስለተናገረ? በዛው አይደለም። እንደዛ በዛው አይደለም ብላችኋል። ክርስቲያን ስለሆነ ሳይሆን የምር ማሳይቷል አይደል ነገር። ስለዚህ እሱ ያሳየን ድገምልን እስቲ። እያልኩ ያለሁት ሐሳባችን የተስማማ ነው። ለዚህም የሚደግፍ አንድ ሐሳብ ልስጥህ ነው የምትታገሰኝ ከሆነ። አሳይቷል ነገር አይደለም። እሱን መርሳት እንችላለን እኮ አሁን እሱ ወጥቷል አይደል? ስለዚህ እሱን ትተህ
ጀስ አለ አይደል የሚደጋገፍ ሐሳብ ስለሆነ ጀስ ሐሳቡ አሁንም እየረሳው አይደለም ወይ ልጁን እርሳው ወይ አስተውሰው በደንብ። እሺ እናቁምና ጥቅሱን ልንገር። በቃ ማቴዎስ 13 ላይ ምን ብሎ ይናገራል መሰለ? እሺ ማቴዎስ 13 ላይ እንደውም ከዚህ ጀምረን ቁጥር 16 ጀምሮ 16 እና 17 አውጣ። እሺ ጥቅሱ ምን ያሳያል ብለን የጠቀስከው አንድ ይቅርታ፣ በኋላ ጊዜያችን እንዳይባክን ይሄ ጥቅስ ምንን ያሳያል? ነቢያትና በብሉይ ያሉ ሰዎች ክርስቶስን ሊያዩ ይናፍቁ እንደነበር ማለት ነው። እሱ አይደለም የኛ ጥያቄ። ቤኪ አይታል ምንም ሳታዳምጥ እንደገባ ይሄን የሚያሳየው እኛ ጥያቄያችን እሱ አሁን አንተ የሰማው መጨረሻ ላይ የሰማው ነው። እሱ ለመታጠፍ የተጠቀመው ነው። እኛ እያወራን ያለ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ኢየሱስ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ነው። እኛ የኢየሱስ ምን አለ? የኔን ቀን ለማየት አሰበን ያለው። ይሄ የኢየሱስ ቀን የተባለው የትኛው ቀን ነው ጥያቄያችን። እሱ ደግሞ ኢየሱስ የተወለደበት ቀን ነው አለ። እኔ ደግሞ የሚገለጥበት ቀን ነው አልኩኝ። ማስረጃ ስጠይቅ ፊልጵስዩስን ጠቀስኩኝ፣ ለኢየሱስ ክርስቶስ ቀን ተዘጋጁ የሚለውን ጠቀስኩኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 እና 8 ላይ በድጋሚ የኢየሱስ ክርስቶስ ቀን እንደሚገለጥበት ቀን እንደሆነ አሳየኝ። እሱ ደግሞ የሚወለድበት ቀን ነው እዚህ ጋር የተባለው አለ። ስለዚህ ለዛ ማስረጃ አምጣ። የኢየሱስ ክርስቶስ ቀን እንደተባለ ያ የተወለደበት ቀን ይሄ ነው እንጂ አንተ ይሄን ትደግፋለህ የሚወለድበት ቀን ነው ብለህ የምታምን ከሆነ አይ በጣም ጥሩ ነው። እሱም ከሆነ ጥሩ ነው። ግን ሰዎች የክርስቶስን ምጽአት ሊጠብቁ እንደሚገባና እሱ ሌላ ርዕስ ነው። እሱ ሌላ ርዕስ ነው። እዚህ ላይ ትቀጥላለህ። ኢየሱስ አንተ የማን ቀን ነው? የኢየሱስ ቀን የተባለው የትኛው ነው? የተወለደበት ቀን ነው? የኢየሱስ ቀን የተባለው አንተ ያ ነው ብለህ ነው አይ ቲንክ እያሳየህን ያለው አይደል? መጽሐፍ ቅዱስ ነው የሚለው። ትቃወማለህ? የኢየሱስ ክርስቶስ ቀን ይላል እዛ ላይ ተዘጋጅቷል። አልቃወምም። አይ ልክ ነህ። በደንብ አልቃወምም። በቃ ተስማምተን ማለት ነው። እዚህ ጋር አሁን ወደ ቀጣይ ርዕስ መሄድ እንችላለን። ልጁ የኢየሱስ ያ ማለት ግን ሰዎች በብሉይ ያሉ ሰዎች ክርስቶስ በስጋ መገለጥ እሱ ሌላ ርዕስ ነው። ቆይ አንዴ እሱ ሌላ ርዕስ ነው። እኛ እያወራን ያለ የኢየሱስ ክርስቶስ ቀን የተባለው የትኛው ቀን ነው የሚለው ላይ ነው እንጂ ሌሎች ሰዎች ይጠብቁት ነበር አይጠብቁትም እያወራን አይደለም። ስለዚህ የኢየሱስ ቀን የተባለው የትኛው ነው የሚለው ነው። አይ ለአድማጭ ግልጽ መሆን ስላለበት በሚል ነው። ኦኬ ሌላ ርዕስ መቀጠል ነው ይቻላል። አንተ ኢየሱስ የሚገለጥበት ቀን አይደል? የኢየሱስ ክርስቶስ ቀን የተባለው ርዕስ መቀጠል ይቻላል። ሌላ ርዕስ ካለ እሱ አይደለም ተሳስቻለሁ። እኔ ፊልጵስዩስ 1:9 ላይ የክርስቶስን ቀን ተዘጋጅታችሁ ነው በደንብ እንጂ እንዴ ስቲል እናስተምራለን እኮ እንደዛ እያልን በቤተክርስቲያን ደረጃ ማለት ነው እኮ ነው አይደለ? ትክክለኛ because he is God ሰዎች ለጋድ ኢየሱስን ሳይሆን ኢየሱስ ክርስቶስ ቀን የተባለው የሚመጣበት ቀን አይደል? በዛ ስፍራ ላይ የተጻፈው ፊልጵስዩስ በቆሮንቶስ ላይ በገለጻ ማን በጠቀስካቸው ቦታዎች አዎ በእርግጠኝነት በተደጋጋሚ እነዛ ብቻ አይደሉም፣ ሌሎች ብዙ ቦታዎች አሉ። ኢየሱስ ክርስቶስ ምጽአት ሰዎች ሬዲ እንዲሆኑ እንዲዘጋጁ የሚናገር ማለት ነው። የሱ ቀን ተብሎ የክርስቶስ ቀን ተብሎ አይደል? የክርስቶስ ቀን ተብሎ አይጠቀስም። ምክንያቱም የፈጣሪ ቀን ነው። በጣም ሰዎች ሬዲ ነው። አሁን ወደ ፈጣሪ ነው የሚለው ደግሞ እንግባ በቃ። እሺ ቤኪ አሁን ወደዛ እንመጣለን። እዚህ ላይ ከተስማማን ኢየሱስ አስተምሯል አምላክ ነኝ ብሎ ወይ ፈጣሪ ነኝ ብሎ ያንተ ቀን ደግሞ አሁን በዚህኛው ርዕስ ነው የሚጀምረው ወይኔ ትላለህ። እሺ አይ እንዳናዝግ ብዬ ነው ርዕሱን ጃምፕ ያደረኩት። እሱ ላይ ምን ማለት ይቻላል። ግን አሁን የጠየቀው ጥያቄ በልጥ ቫልዩ ስላለው እዚህ ላይ እንትን ብንል አሪፍ ነው ብዬ አስባለሁ። በቃ ችግር የለውም። አልክ ኦልሬዲ እኮ በቃ ጨረስን። እሺ እና በነገራችን ላይ ያው ምን አልከኝ? ኖ ተርኒንግ ባክ አሁን ወደፊት ነው በቃ ሄደናል። ኦልሬዲ ዋይ ዊ ተርን የለም ብራዘር። እሺ ምን ነበር ጥያቄ ያለ? ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል አለ? ከስራ ውጭ ምን ሊገልጥ የሚችል ነገር አለ? አይ በንግግሩ ያስተማረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ለምሳሌ አዳምጠኛ እንዴ ጠየቀኝ አይደል? ለምሳሌ ነው የምልህ። አሁን አለ አይደል? አሁን እኛ የትኛውም ማንበብ የትኛውም መረዳት የትኛውም ሲነገረው ማድመጥ የሚችል ሰው አንድ አካል ወይ በዚህ ታይም ላይ ሊሆን ይችላል የሆነ አካል ተገኝቶ ኃጢአትን ይቅር ማለት ይችላል። ወይም ኃጢአትን ይቅር ሲል ስትመለከተው ያ ሰው ብቻ እንዳልሆነ ትረዳለህ ወይ? አይሰጀሲስ ምንድን ነው ታውቃለህ? አይሰጀሲስ ኃጢአትን ይቅር ማለቱ ቆይ መጀመሪያ አይሰጀሲስ ምንድን ነው? እሱን አንተ ያዘው። እኔ አሁን ለጠየቀኝ ጥያቄ ምላሽ እየሰጠሁ ነው። አይሰጀሲስ ማለት the process of interpreting ቴክስቶች ኢንተርፕሬት የምታደርገው by own ideas የራስን ኦፒኒየን ነው። እሱ አሁን አይበጀንም እኮ ያዝ አይዲያ ይዘህ እኮ እንደዛ ነው አሁን እያወራ። እኔ ኢየሱስ ኤግዜጀሲስ ነው የፈለኩት። እኔ ኢየሱስ በትምህርቶቹ ላይ እኔ ፈጣሪ ነኝ ብሎ አስተምሯል። እኔን ከጠየቀኝ አንተ የምታምነውን ካልከኝ አስተምሯል። ለምሳሌ ኢየሱስ መልእክተኛ ነው ብዬ የማምነው
ዮሐንስ 17:3 ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ተናግሯል። ነብይ መሆኑንም ተናግሯል። አምላክ እንዳለው ዮሐንስ 20:17 ላይ ተናግሯል። ክርስቶስ መሆኑን ዮሐንስ ወንጌል ምዕራፍ 13 አንተ አሁን ያንተን ደግሞ ጥያቄ ልጠይቅ እችላለሁ እኮ ልነግርህ ነው። የለም በለኝ። እንደዛ ብሎ አላስተማረም ብለህ ጠይቅ። ኦኬ ልጠይቅ አንድ ጥያቄ። እሺ መልስ ቀጥተኛ የሆነ ጥያቄ ማለት ነው። ኢየሱስ አላለም እዚህ ያላችሁ ሰዎች ኢየሱስ አላስተማረም ጠይቀኝ። በቃ ፕሊስ አዳምጠኛ። ጀስት እንትን ማለት መቻል አለ፣ ማስተካከል መቻል አለ። እንግዲያውስ ኢየሱስ ኃጢአትን ይቅር ብሏል ብለህ ታስባለህ እኮ? ወደዛ እንሄዳለን። ግን ኢየሱስ አስተምሯል ወይ? አሁን እኔን ኃጢአትን ይቅር ማለት ምን ማለት ነው? ወደዛ ድረስ እንመጣለን። አንዴ ቤኪ ሐዋርያት ለምሳሌ ፈራጆች ናቸው። ሐዋርያት አሁን እንዴት እያሰብክ እንደሆነ እኔ ሐዋርያቱ አምላክ ናቸው በመክረኝ ብለው አላስተማሩ። ግን ሐዋርያት ፈራጅ ናቸው። አምላክ ብቻ ነው ፈራጅ። ስለዚህ ሐዋርያት አምላክ ናቸው። እንደዚህ አይነት ግን ምን ለኔ ሐዋርያት እንዴት ሆኖ ነው ፈራጅ? 12 የእስራኤል ነገድ ላይ እኮ ይፈርዳሉ። አታቆም እሱን ጥቅስ እና እንዲፈርዱ ያደረጋቸው ማን ነው? ኢየሱስን ኃጢአት ይቅር እንዲል ማን ያደረገው? ኃጢአት ኦኬ ተበላሽ። ኦኬ አምላክ ስራውን ለሰዎች ሼር ያደርጋል ነው እንዴ? መፍረድን ሼር ያደርጋል እንዴ? ለሰው የማያጋራው ስራ አለ። ይሄን በእርግጠኝነት አንተም ትናገራለህ። አንዴ ተረጋጋሽ። አንዴ ይቅርታ። አይታችኋል አይደል? ለሐዋርያት ሲሆን መፍረድ የአምላክ ባህሪ ነው። አይ ተቀብለው ነው፣ ስልጣን ተቀብለው ነው። ማን ያደርጋቸው አለኝ። ለኢየሱስ ጊዜ ሲሆን ግን ማን ያደርጋቸው አይባልም። መፍረድ የአምላክ ፈራጅ ማን ነው? ሁሉም ፈራጅ ማን ነው? አዳምጠኛ። መፍረድ አንተም የቀበሌ ስልጣን ቢኖር የመፍረድ አቅም ሊኖር ይችላል። በቃ አንተም ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ መፍረድ ልትፈርድ ትችላለህ። እሺ ማን ነው መድኃኒት ያደረገው ኢየሱስን የኃጢአት ስርየት እንዲሰጥ? የኃጢአት ስርየት እንዲሰጥ ያደረገው ማን ነው እያልከኝ ያለው? ማን ነው? አምላክ ስራውን ለሰዎች ያጋራል ብለህ እየጠየቀኝ ነው። ታውቃለህ እኮ ማን ነው እያልኩ ነው። መልስ። በመሰረቱ አንድ ጥያቄ ልጠይቅህና ለዚህ ምላሽ። ኧረ ለአላህ ብላ የጠየቀኝ እኔን ጥያቄ ትቼው እኮ አንተ ወዳልከው ነው መጥቼ ድጋሚ ጃምፕ በራሱ ነው ኃጢአትን ይቅር የሚለው በራሱ እንጂ የኃጢአት ስርየት እንዲሰጥ መድኃኒት አልተደረገማ። ሲጀመር ይሄን ስራውን አምላክ ለሰው አያጋራማ። አላህ ሰዎች አንዴ ጻፉልኝ ታች ላይ። እሺ መድኃኒት አልተደረገም ኢየሱስ የኃጢአት ስርየት እንዲሰጥ አይደል? በራሱ ኃጢአትን ይቅር ይላል። ከዚህ ተነሳዎችም እኮ አልተደረገም አይደል? በራሱ ኃጢአትን ይቅር እንዲል አልተደረገም አይደል? ኢየሱስ ልክ እንደ ሐዋርያት ፈራጅ እንደተደረጉት ሁሉ ኢየሱስም የኃጢአት ስርየት እንዲሰጥ መድኃኒት አልተደረገ ወይስ ተደርጓል? በራሱ አልኩ እኮ ይሄው አልተደረገም አይደል? ጻፍ አልተደረገም በራሱ ማለት ለሰጠኝ ጥያቄ ምላሽ ነው እኮ አልተደረገም። ቬግ ነው። በኋላ ለመታጠፍ ምናምን እቅድ ፕላን ቢያዘጋጅተ እንዴት ያልተቀደልኝ? ተደርጓል ወይስ አልተደረገም? ሲጀመር መደረግ አይቻልም። መደረግ አምላክም ይሄን ሊያደርግ አይቻልም። በቃ በተዘዋዋሪ አትናገር። የምትተማመንበት ከሆነ አታዘዋውሩ። አልተደረገም ኢየሱስ ብለው ተናገር። እሺ አዳምጠኝ አንዴ። እሺ አንዴ አዳምጠኝ ፕሊዝ። ወይኔ ከህሊናቸው ጋር ተጋጭተው እነዚህ ሰዎች ይችሉታል። አንዴ አዳምጠኛ። ጀስ የምትራመድበትን ወይ ያየው ነው። ግን አዳምጠኛ አንዴ ፕሊዝ። እሺ ላላህ ብላ አንዴ ቤኪ አንዴ ይቀጥል አይደለም ስላካሄድ እያወራሁ ነው። አንዴ ይቅርታ አንዴ ብቻ። መጀመሪያ ላይ ኢየሱስ አምላክ ነኝ ብሎ ያስተማርበት ክፍል አለ ወይ በንግግር ስነሳ እሱን ልትመልስልኝ አልፈለክም። አንዴ ጥያቄ ልጠይቅ ብለህ መሀል አትግባሽ። ሌላ ነገር ልታወራ መስሎኝ ነው። ሌላ ነገር ላወራ አይደለም። ከዛ በኋላ እዚህ ላይ አወራን። እሺ ተንሸራተትክ አንተ። እሺ ብዬ እኔ ተንሸራተትኩልህ ከማስጨንቅ ብዬ ማለት ነው። ኢየሱስ ኃጢአት ይቅር ይላል። ያው ያረስ ነው ኃጢአት ይቅር ይላል ወይስ አይልም? አምላክነት መመሪያ ነው ወይስ አይደለም የሚለው ነገር ሁለት ተቀጥለን የምንመጣበት ነው። ግን እኔ እሺ ብዬ ተንሸራትቼ ወረድኩኝ። ከዛ ከወረድኩኝ በኋላ ኢየሱስ በራሱ ነው ኃጢአትን ይቅርታ የሚያደርገው ወይስ ተደርጎ ነው አልኩ። ይሄን ልትመልስልኝ ካልቻልክ በቃ አሁን ታማኝ እንዳልሆንክ ነው የሚያሳየው። ተንሸራትቼ ለእኔ ያስታውቀኛል እየሸሸ እንደሆነ ማለት ነው። ታች ላሉ ሰዎች ደግሞ ሊያስታውቃቸውም ይችላል። ስለዚህ አሁን አንተ የሰራው አጥር ውስጥ ገባውልህ። እኔ በቃ የኔን ትቼው ማለት ነው አንተ ጋር መጣሁ። አሁን ኢየሱስ ኃጢአት ይቅርታ ማድረጉ በራሱ ነው ወይ? ይሄን መልስ። በቃ ይሄን ሳትመልስ ሌላ ርዕስ አንሄድም። ተንሸራትቼ ሄድኩልህ። አባሮሽ ሆነ እኔ እያባረርኩ አንተ እየሮጥክ ነው። እንደዛ ሳይሆን እዚህ ላይ ኢየሱስ ኃጢአትን ይቅርታ ያደረገው በራሱ ነው ወይስ ተደርጎ ነው? ይሄን ሳትመልስ ለአላህ ብለህ እኔ አልቀጥልም ከይቅርታ ጋር ለኔ ብሎ ይቀጥሉ። እሺ ለአላህ ብለህ አንድ ጥያቄ ምላሽ ትሰጠኛለህ። አሁን አንተም እኔ ምላሽ ሰጣለሁ። ነው ይሄ አሁን የምትሰጠኝ ምላሽ ነው በነገራችን። እሺ ትመልሳለህ ወይስ አትመልስም? ቤኪ መልስልሃለሁ። እሺ መልስ። አሁን በራሱ ኃጢአትን በራሱ ይቅር ማድረግ አልተደረገም። በልሽ አንዴ አልተደረገም አይደል? አልተደረገም። ያ ታች ጻፉ። አልተደረገም ብሎናል። አሁን ማስረጃዬን ልክፈት በቃ። እሺ ኢየሱስ ኃጢአት ስርየት እንዲሰጥ መድኃኒት ተደርጎ ነው። በነገራችን አሁን ወገናችን ያለው ስላላነበበው ነው። እኔ ማስረጃ ላሳያችሁ እንጂ ኢየሱስ አምላክ ነው አይደለም። እንጠብቃለን ብሎኛል ወገናችን። go ahead እሺ
ማስረጃችን ምንድነው? እዚህ ላይ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ ይህንን አለ ኢየሱስን ለእስራኤል ስፔሲፊካሊ ያስቀምጥ ለእስራኤል ንስሐና የኃጢአት ስርየት ይኸው የኃጢአትን ይቅር ማለት ነው ያለው ግን የኃጢአት ስርየት ኢየሱስ እንደሚሰጠው ንስሐንና ንስሐ አለ ፕላስ የኃጢአት ስርየት አለ ሁለት እንደውም ሰፋ አረኩልክ ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ አደረገው ማ እግዚአብሔር መድኃኒት አደረገው የንስሐ የኃጢአት ስርየት እንዲሰጥ ይኸው አሁን የተባለበት ምክንያት አብዱል ከሪም አልገባም ይክፈል ምናምን እንዳትል ታወጣለህ ብዬ አልጠበኩም ነበር። ከዚህ የተሻለ ነገር ነበር። ሌላ ጥያቄ ቀጥል። አሁን ወደ ሁለተኛው ጥያቄ ሄድ። ልጠይቅ ለነበረው ማለት ነው። ወደ ቀጣይኛው ጥያቄ ደግሞ ሄድ። ኢየሱስ ሌላ የሚያረጋቸው ነገሮችን የሚያሳስቱ ነገሮች ካሉ ይሄን ሲያረጋ ለምሳሌ ለዘርዘር አጋንንት ማስለቀቁ ከሆነ ማቴዎስ ወንጌል 12:28 ላይ በእግዚአብሔር መንፈስ ነው አጋንንት የሚያስለቅቀው ምናምን። እስቲ ዘርዝርልኝ የሰራቸውን ተአምራቶች እንዳለ ኢቨን አጋንንት እኔ ነብይ መሐመድ ሲያወጣ ማላየው ስለሆነ ከሆነ ይሄንንም እንትን የምትሉ ከሆነ እሺ ኢየሱስ አጋንንት የሚያስለቅቀው በራሱ ነው። ወደዛ መሄድ አልፈልግም። ፕሊዝ ቆይ አዳምጠኝ። አንድ ጥያቄ ልጠይቅ። አዳምጠኝ ፕሊዝ። አሁን ጥያቄ ጠይቀኝ። አምላክ ስራውን ለሰዎች ያካፍላል ወይም የሚያካፍለውና የማያካፍለው ስራ አለ? ያው ሲሰጥ አላየህም? አሁን አይ እኔ ስለ አምላክ አንተ ስለምታውቀው አምላክ ነው ሲሰጥ አላየህም? ይኸው እዚህ ጋር ሲሰጥ አላየህም? አንተ ስለምታውቀው አምላክ ነው ጥያቄ የጠየቅኩህ። ገዢ ያደርጋል። ለምሳሌ ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን ለምሳሌ በፈርዖን ላይ አምላክ አድርጌሃለሁ አለው። አምላክ ነው ያርኩ አለው። አስፍቶ አምላክ ቃል በቃል ሙሴ እንደውም አምላክ ነው አለው። ቶራን ተቀበለ። ቶራ ያንተም መጽሐፍ አይደል? ልክ ነው። እሺ ወደ መጽሐፍቶች ጥበቃ እንሂድ። ወደ መጽሐፍቶች ጥበቃ እንሂድ። ኦሪት አለ ወይስ የለም? ሊድ አንተ ወዳልከው ድረስ ነው የሚሄደው። አንተ እኮ ነህ እንዲህ እንድጓዝ እያረከኝ ያለው። እኔ እንደዛ አይደለም ያልኩት። ምን ብለህ ጠየቀኝ መሰለህ? አሁን አዳምጠኛ። አንተ የምታመልከው አምላክ ይጠይቀኝና አዳምጠኝ ይለኛል። እሺ ጥያቄን ጨርስ። እሺ እየጠየቅኩ እየመለስክልኝ አይደለም። ለዛ እኮ ነው። እንዴት ልመልስ ታዲያ? ልመልስ ስለ አንድ አዳምጠኝ። የምታውቀው አምላክ ወይም ያንተ አላህ ወይም ያንተ አምላክ ሰዎችን ወይ ለሰዎች የሚያካፍለው ወይም ባጭር በቀጥተኛ ማለት ነው ሰዎች ወይም አንድ ነብይ ሊሆን ይችላል አንድ የሆነ አካል ስለ ቁርአን ነው የምጠይቀኝ። ይቅር እንዲል ስለ ቁርአን ነው የምጠይቀኝ። ስለ መጽሐፍ ቅዱስ ነው የምጠይቀኝ። ስለ ቁርአን ነው የምጠይቀኝ። ስለ ቁርአን ነው የምጠይቀኝ። አምላክ አልኩህ እኮ ያንተ አምላክ እኮ ስለ ቁርአን ነው የምጠይቀኝ። ስለ ቁርአን በቃ ስለዚህ በመጽሐፍ ቅዱስ እንደማያስተምር ተስማማን ማለት ነው። አሁን ወደ ቁርአን ላይ ያለን ጥያቄ እንሂድ። ከመጽሐፍ ቅዱስ ተንተርሳ ወደ ቁርአን የምትመጣው ከሎጂክም ከቁርአንም አማክዬ ነው እየጠየቅኩ ያለሁት። በነገራችን ላይ እኮ ምን ነው መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ ላይ እያወራን ስለሆነ እነ ሙሴ ማምላክ ተብለዋል። እዛ መጽሐፍ ቅዱስ ራሱን ችሎ በነገራችን ላይ ማለት ነው እግረ መንገድ በነገራችን ላይ ይሄ አንድ እውነት አለ ባይዘው የትኛውንም ቤተ እምነት የሚያስማማ ማለት ነው። ሻው ምንድነው ያርክ ያለው ቤት በፈጣሪ ያለ ነው። አይ እግረ መንገድ ይገርብኝ ነው። አንዴ አሁን ሌላ ክርስቲያን ይገባ በቃ ከኛ ጋር የሚመሳሰልበት ብዙ ነገሮች አሉ ለማለት አንዴ ሚተርክ አይ እኔ አሁን ልግባባ አልቻልኩም። ምክንያቱም አንደኛ ስቲክ አድርገህ ጥቅስ እየጠቀስክ አይደለም የምታወራው። ሁለተኛ ጥያቄ ልጠይቅህ ነው። እኔ እሺ አሁን አምላክ ስልጣኑን ያጋራል ወይ? አዎ በመጽሐፍ ቅዱስ ያጋራል። ስልጣኖችን ይሰጣል ለሰዎችን ተወካይ አድርጎ ማለት ነው። ማስረጃ ካልከኝ ለምሳሌ ዘጸአት ምዕራፍ 7 ቁጥር 1 ላይ ይኸው እንትን በፈርዖን ላይ አምላክ አድርጌያለሁ አለ። መጀመሪያ ኃጢአት ስርየት ኢየሱስ በራሱ ነው የሚያደርገው አልክ። አታይ ተደርጎ ነው አልኩ። አሁን ገዢ ያደርጋቸዋል። ለምሳሌ ዘፍጥረት ምዕራፍ 45 ቁጥር 9 ላይ በግብጽ ምድር ላይ ጌታ አደረገው እግዚአብሔር ኢየሱስ እንትን ዮሴፍን እግዚአብሔር ይሄ ለምሳሌ ገዢ አደረገው አምላክ ያደርጋቸዋል ማል ላይ ተመልሶ ኢየሱስንም መድኃኒት አደረገ። ሌሎች ሰዎችን መድኃኒት እንዳደረገ ማስረጃ ልስጥ። መድኃኒት እንዳደረገ ሌሎችን በተመሳሳይ ማስረጃ ልስጥ። ሌሎችን ሰዎች ከኢየሱስ ውጭ ሌሎችን መድኃኒት እንዳደረገ ማስረጃ ልስጥ። ምን አልከኝ? ኢየሱስን አሁን ሐዋርያት ሥራ 5:31 ላይ መድኃኒት እንዳደረገው ተቀምጧል። ነገር ግን ከኢየሱስ ውጭ ደግሞ ሌሎችን አካላት መድኃኒት እንዳደረገም ላሳይክ። አይደስ አትፈልግም? እሱን አይ ኖ እኔ እንደዛ ያውቁ ላሳይክ። ዘፍጥረት ምዕራፍ 45 ይላል። ለማስረጃ ልስጥለው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ካየኸው እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ ፊት ላከኝ። መድኃኒት እዚህ ላይ እንደምትቀር መድኃኒት አድናችሁ ዘንድ ይላል። እንትና ራሱ ዮሴፍ ራሱ መድኃኒት ተደርጓል፣ ጌታ ተደርጓል። ዘፍጥረት 45:9 ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ሐዋርያት 12:36 ላይ ኢየሱስም ጌታ ተደርጎ ነው። ምንም ኢየሱስ ያው ነው። ከዛ ነው ካለፉት ነቢያት እንጂ ሌላ አይደለም።
አብዱል ከሪም እኔ ጥያቄ ነበረ። እሺ ርዕሱ እንዳታስቀይረን እዚሁ ኢየሱስ ላይ ጠይቀንሽ ይችላሉ። ራሳቸው ማንም ከራሱ ማዳን አይችልም። ክርስቶስ ግን ይችላል። ክርስቶስ ከራሱ ሊያድን አይችልም። እሺ አንብብ፣ ዕብራውያን ላይ ያውጣ። ኃጢአት ራሱ ከራሱ በራሱ ያነጻል። አዎ ሐዋርያት ሥራ 5:31 ላይ ደግሞ የኃጢአት ስርየት እንዲሰጥ ራስ መድኃኒት እንዳደረገው እግዚአብሔር ሐዋርያት ሥራ ላይ ተቀመጠ። እግዚአብሔር ነው ያደረገው አልኩ። ኧረ ቆይ እኔማ ነግረህን አንብብ። ዕብራውያን 1 ላይ ያውጣል እኮ ኢየሱስ እኮ አዳነ ምናምን የሚሉ ነገሮች እኮ አሉ። እኛ አላዳነም አላለም፣ ግን በራሱ ቆይ ኧረ ችግር የለም አውጣና አንብበውና እንረዳዋለን እዛው። እሺ ዕብራውያን አውቀዋለሁ ጥቅስ ያሰብከውን። በነገራችን ላይ ዕብራውያን 1:3 ላይ እንደዚህ ይላል፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሌላ እዛ ከፍ ከፍ ያደረገው እግዚአብሔር ልክ እንደ ልጅነቱ መጠን ነው እንጂ እዚህ ጋር ደግሞ በራሱ ያነጻል። አንዴ ይቅርታ እኮ ይሄንን ማን ያደረገው ነው? ይሄን የስቅለት አገልግሎትን በአጠቃላይ ማን ያደረገው? ክርስቶስ አይደለም። እሺ አሁን ማስረጃ ልስጥህ። እሺ ልስጥህ። እናንተ ማስረጃ ታመጣለህ ከሰማን ልክ እግዚአብሔር እንደሚያደርገውም ክርስቶስም ያደርጋል። አይደለም አልኩኝ አይደል እንዴ? አይደለም ካልኩ ችግር የለም አምጣ፣ ይሄን ማስረጃ አምጣ። ኢየሱስ ጀስት ይሄንን እንትን ያለው ነው። እሺ እኔ ደግሞ ማስረጃውን ልስጥክ። አንደኛ እየተደረገ እንደሆነ አየን። ከሁለተኛ ደግሞ ቆይ እሺ በራሱ አይደለም ያደረገው። ፕላስ ደግሞ አሲሆል የስቅለቱን ሐሳብ ያደረገው አሲሆል ሙሉ ነገሩን ያደረገው እግዚአብሔር ነው። ቆይ ጥቅሱን እናውጣልክ። እንደ ልጅነቱ እግዚአብሔር ይሰጣል። ቆይ ምናምን አይደለም። አባትና ልጅነት እንተው አንዴ ይቅርታ። ሁለተኛ ቆሮንቶስ ያውጣ አንዴ ተረጋጉ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል አለ። ከዛ ቀጥል አደረገና ምን አለ? ነገር ግን የሆነው ሁሉ አለ የሆነው ሁሉ ይሄ የመስቀል ስራ ምናምን የሚባለው ነገር በአጠቃላይ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው አለ። ለምን ሲባል እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ያስታርቅ ነበራል። የሆነውን ነገር በአጠቃላይ ያደረገው እግዚአብሔር ነው። እንዴት ሲባል እዛው ቁጥር 1 ላይ ዝቅ ብሎ ምን ብሎ ያስቀምጣል? እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንሆን ዘንድ ኃጢአት ያላደረገውን እርሱን ስለኛ ኃጢአት አደረገው አለ። ኢየሱስን ኃጢአት እንዲሆን እንዲድርግም ያደረገው ግምስል ይቅርታ አደረገው ስለሚለው ያደረገው እግዚአብሔር ነው። ሁሉንም ነገር ያደረገው ኢየሱስማ እኮ አልሰቀልም ብሎ ነበር እንዴ? አየለውበትም ብሎ አይደል? ላለመዳን ይቅርብኝ ብሎ ነበር። እሺ ብሎ ነበር። እሺ ነው ችግር የለውም። ክርስቶስም አስታርቋል፣ እግዚአብሔርም ደግሞ በክርስቶስ ሆኖ ክርስቶስ አስታርቋል አይደለም? ጳውሎስ ተሳስቷል። ልክ ነው። እንደውም ክርስቶስ ለብቻው ቢሆን ነበረ ሁለት አምላክ ይችላል። ስለ አምላክነት የተወራ አይደለም። ስለ አምላክነት ቶታል ያልተወራ ምንም አልተወራም። ስለ ችግር የለውም። ነገር ግን አለ ቆይ አንዴ ይቅርታ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ያስታርቀን እግዚአብሔር በኢየሱስ ነው የታረቀው እንጂ ኢየሱስ ጀስት ሚዲየተር ነው እንጂ ኢየሱስ ያ የመጣው መስቀል ላይ ያለው አምላክ ራሱ ይሄ እግዚአብሔር የተባለው መስቀል ላይ አይደለም የነበረው። እሱማ ኢየሱስን ኃጢአት ተደረገውና ኢየሱስ ተመታ ምናምን ነገር ከዛ ታሪቃቸዋለሁ አለ እንጂ እግዚአብሔር ሲጀመር መስቀል ላይም አልነበረም፣ መቃብር ውስጥም አልነበረም። ኢየሱስ ማን ያስነሳው? የአባቶቻችን አምላክ አስነሳው ይላል። የእነ አብርሃም የእነ ይስሐቅ ያዕቆብ እሷ መቃብር ውስጥ አልነበረም። እግዚአብሔር አስነሳው ይላል፣ ተነሳም ይላል። በነገራችን ላይ ቆይ አይደለም ሁለቱም ከሆነ የምታየው ተነሳም ይላል። ቁስላቸው ነው የተና አሁን ሁለቱ ነው የሚለው። እሺ ተነሳ ብቻ አይደለም የሚለው ምናልባት አንብበህ ከሆነ አሁን ወደ ርዕሳችን ለአለመዳን ቀጣይ ጥቅስ ካለ ንገረኝ። እሺ ሌላ ኢየሱስ አምላክ ነው፣ ኢየሱስ አምላክነት ባህሪ ያሳይቷል የምትሉትን ጥቀሱልኝ። ርዕስ እያደረገች ያመርድ ማለት ነው። ቆይ ለአለመዳን ይሄን ሐሳብ ለምን አንጨርሰውም? አንዴ ቆይ ቤኪ አንተ እኮ በቃ ሚዩት አደረግህ እኮ ለአለመዳን የገባ አንተ አሁን ሚዩት አድርግና እሱ ይቀጥል። አንተ አምላክነቱን ነው ማሳየህ አምላክነቱን ነው ማሳይ። ኢየሱስ አምላክ ነኝ መጀመሪያ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል አለ። ፈጣሪ ነኝ ምናምን የመሳሰሉ ነገሮችን ተናግሯል። መጽሐፍ ቅዱስ ሲጀመር ስለ አምላክነት ነው የሚናገረውና አሁንም ጥያቄን ሚስ አንደርስታንድ እንዳታረግ። ጥያቄ ኢየሱስ አስተምሯል ወይ ነው? አብዱ እንዳይዘጋሽ ላውራ ብዬ ነው። እሺ አውራ። አስተምሯል። እሺ ያስተማረበት ራእይ ላይ አስተምሯል አንደኛ። ሁለተኛ ደግሞ ዮሐንስ ወንጌል ላይ ያውጣ። በምድር ቆይታው ውስጥ ያስተማረበት ዮሐንስ ወንጌል ላይ ያውጣ። እሺ ዮሐንስ ወንጌል ምዕራፍና ቁጥር ነገር ምዕራፍ 10 ላይ አውጣ። ያው የፈረደበት ቁጥር 30 ነው የሚሆነው። እሺ እንሂድ። አረ ከሱ ቀጥሎ ጀምረህ ታነበውና ከዛ እኮ ያው የፈረደበት ቁጥር 30 ሌላ ምንም ሊሆን አይችልም። እሺ
ቀጥልሽ ንገረን ሐሳብን እዚህ ላይ ጥቅሱ ቁጥር የትኛው ቁጥር ነው ስፔሲፊካሊ? አንተ ንገረኝ። ይሄኛው አንተ ንገረኝ። አንተ እኮ ያወጣው ከዛ እዛ ላይ ይላል ብለህ አንተ ልትነግረኝ ነው። እሺ 10:31 ጀምሬ ላንብብላችሁ። ከ10:31 ነው የሚጀምረው ሐሳቡ። ቆይ ከላይም ጀምሮ ማንበብ ይቻላል። እኔ ባጭሩ ለማስረዳት ነው። እኔና አብ አንድ ነን አለ። ቆይ አድርጠኝ ከሱ ጀምሬ አነብልሃለሁ። አይሁድም ሊወግሩት ደግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋቸው፣ ከእርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ይህን ቃል በትንቢት የተነገረው ይህን ቃል የት ቦታ እንደተነገረ አይሁዶች ሊወግሩት ደግሞ ድንጋይ አነሱ። ተረፈ ባሮክ ላይ ያውጣልኝ። እሺ አሁን ምንድነው ኢየሱስ ያስተማረውን ነው የጠየቅኩት። ቆይ አይ አምላክነቱን ለማሳየት ነው እኮ ኢየሱስ የተናገረው ነገር እየጠበቅኩ ነው። አሁን ኢየሱስ የተናገረው ነገር እየጠበቅኩ ነው። ቆይ እሱን አሳይሃለሁ። መጀመሪያ ይሄንን ነው እኮ አሳየኝ። እኔ የምፈልገው እሱ ነው። አሁን ይኸውላችሁ ዝም ስንላችሁ በቃ ከርስርስ ትንሸራቱ ቤኪን ስንሸራተትለት አይተነዋ። ተው እንጂ እኔ አልንሸራተትም። አሁን በቃ መጀመሪያ እዚህ ጋር ኢየሱስ እሺ ስምና ቤኪ ጎበዝ ነው። በነገራችን ላይ እኔና አንድ ነን የሚል አንድ ነን እኮ እዚህ ላይ እናውራ እኮ ቁጥር 30 ላይ እናውራ። ግን አሁን የሆነ ቦታ እንሂድ፣ እዛ ቦታ እንሂድ። ኢየሱስ ያስተማረው አንዱን መረጥ በቃ። እሺ ኢየሱስ የተናገረው የሆነ ቁጥር ጥቀሰኝልኝና እዛ ላይ እናውራ። እሺ እኔና አብ አንድ ነን ሲል አይሁድ ድንጋይ ሊወግሩት ድንጋይ አንስተዋል። ይሄ ቃል ተረፈ ባሮክ 54 ከቁጥር 5 ላይ እንደዚህ ይላል፣ የአምላክን ልጅ አምላክን አየሁት ብሎ ስለተናገረ ስለዚህ ነገር እዛ ስለ ኢየሱስ እያወራ ነው። እኛ እዛ ላይ እንሄዳለን። አንዴ በሱ ምን አድርጋሉ እኩሌቶቹ ኢየሱስ አላስተማረም። በቃ እሺ ወደ ሌላ እንሂድ። በቃ እሺ እኔ ላግዛችሁ። በቃ ኢየሱስ አላስተማረም። በቃ ወደ እሺ እንሂድ። ሌሎች ሰዎች ያሉትን ደግሞ እንሂድበት። በቃ ለምን አትገላገሉ? እዚህ አምላክ ልጅ አምላክ የተባለው እሱ እንደሆነ እንድታውቅ ነው የነገርኩህ። ሌላ ወደ ሌሎች ጥቅሶች እንሄዳ። ኧረ አንዴ ተረጋጉ። ወደ ሌሎች ጥቅሶች እንሄዳለን አልኩኝ እኮ። እኔ አገዛችኋለሁ። የሚጠቀሱትን እንዳለ እያገዝኳችሁ እኔ እያገዝኳችሁ ትሞግቱኛላችሁ። ጥቅስ እየነገርኳችሁ ችግር የለውም። መጀመሪያ ከኢየሱስ እንውጣ። ከኢየሱስ ይሄ ኢየሱስ ነው ዋናው የራሱ የትምህርቱ ባጠቃላይ ራሱ እኮ ኢየሱስ ነው። እነዚህ ሰዎች ባጠቃላይ ኢየሱስን ይከተሉታል እንጂ ኢየሱስ አይደለም የሚከተላቸው እነዛን ሰዎች። ይሄ ትምህርታችሁ ኢየሱስ ላይ የለም ማለት ነው። በቃ ጨዋታው አልቋል ማለት ነው። ሊትራሊ ማለት ነው። ከሌላ ኢየሱስን ካላስተማረ ኢትስ ኦቨር። አሁን እዛ ጋር ይሄ ማረጋገጥ ነው የምፈልገው መጀመሪያ እኔ። ከዛ ወደ ሌሎች ሰዎች እንሄዳለን። አረጋግጥሽ እኮ ጥቀስልኛ። ይሄው ዋናው ማስረጃ እኮ ቁርአናችን ሲነግረን ምን አለ? ኢየሱስ እንዳላስተማረ የትንሣኤ ቀን ላይ ኢየሱስ እኔ አላልኳቸውም እንዳለ ቀጥታ ነገረን። ወደፊት እንደዛ እንደሆነ እሺ ይሄው ያለበትን ቁርአን ከተሳሳተ አሳየና ኢየሱስ አምላክ ነኝ ብሎ ዮሐንስ ወንጌል ላይ ቆይ ሸድምሽ ዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ላይ እንደዚህ ይላል። ከ8 ቀን በኋላ ደቀ መዛሙርቱ ደግሞ ስለ ኢየሱስ ነው ያልኩት እኔ። አረ ስለ ኢየሱስ ነው ያልኩት ላለመዳኔ በፈጣሪ ስለ ኢየሱስ። አረ ቆይ ሲያድምጠኝ አድምጥ። ቆይ እሺ ቶማስ ልትለኝ ነው? ቶማስ ያለው ነው ብለህ ትፈልጋለህ? ቶማስ ያለው ነው ልትነግረኝ ነው? ያመጣሁትን ጥቅስ ላንብብ፣ አላብራራም። በቃ እሺ ስለ ቶማስ አይደለም ስለማንም ሁሉ ላንብብ። በቃ አንተ ዝም ብለህ ቶማስ ዮሐንስ 28 እናውቀዋለን። እሱን አንዴ ከኢየሱስ እንውጣና ከዛው እነ ቶማስ ጋር እሺ እነ ጴጥሮስን ብለዋል ብልኩ ትሞግታላችሁ። ሁለተኛ ጴጥሮስ 1:1 ላግዘ ሮሜ 9:5 ጳውሎስን ብለዋል ብላችሁ ታምናላችሁ። እነዚህ ባጠቃላይ ማለት ነው እኔ እፈታልሃለሁ እያንዳንዱን ማለት መጀመሪያ ከኢየሱስ ተጨባብጠን እንለያይ። ኢየሱስ አላስተማረም እነ ቶማስ ያምናሉ በለኝና እንጨባበጥና ከዛ ወደ እነ ቶማስ ደግሞ እንሄዳለን። ግን ከኢየሱስ ትከሻ ላይ አንዴ ከኢየሱስ ትከሻ ላይ እጃችሁን ታወርዳላችሁ መጀመሪያ ማለት ነው። ከዛ ከሌሎች ደግሞ ቀስ ያልኩ አስወርዳቸዋለሁ። መጀመሪያ ከኢየሱስ ላይ እጃችሁን ዞር እንድታደርጉ ነው ፈልገው መጀመሪያ በልሽ። መጀመሪያውን የቁርአን አስተሳሰብን ቀይረ ነው ከመጽሐፍ ቅዱስ ጋር መውራት ያለብኝ። አስተሳሰብ ከሆንክ የለም ማለት እኮ የለም ማለት ነው። ራእይ 1:8 አውጣ። እሺ እሄዳለሁ። ኢየሱስ እሺ በምድር ቆይታው የለም። ራእይ 1:8 አውጣ እኮ ራእይ 1:8 ራሱ በምድር ቆይታው አይደለም። እሱ ራሱ ገና አይልም። እሱ ራሱ ግን ምድር አሁን እዚህ ያላችሁ ሰዎች አሁን ምን ተመስማማን? ኢየሱስ ምድር ላይ ሆኖ ሲያስተምር እስኪያደርግ ድረስ የለም ማለት ነው። ምድር ላይ ሆነ ምን ምድር ላይ በነበረ ሰዓት እኔም እኮ አልኖርኩም ታውቃለህ እኮ የለም ማለት ነው። ምድር ላይ ኢየሱስ በምኩራብ ሄዶ አስተምሯል። አይሁዶች ፊት ለፊት ላይ እኔ ምንም አላስቀረውም ብሎ በሚስጥር የተናገርኩት ምንም የለም ብሎ አስተምሯል። አደባባይ ፊት አስተምሯል። ግን እዛ ላይ አንድም የለም ነው አሁን ሐሳብክ እዛ ላይ አለ። አምላክ ብለው ጠርተውታል። እሺ የት አለ? አሳየን። ኢየሱስ ያስተምራል። ቶማስ አምላክ ሲለው እሱ ላይ ደግሞ እንመጣለን። አምላክ የሉ አሁን ላለመዳኔ ኢየሱስ አላስተማረም፣ ግን እነ ቶማስ አስተምሯል። እኔ አግዛለሁ አልኩ። አሁን የጠቀስኩት ዮሐንስ 28 ቶማስ አስተምሮ ሳይሆን ክርስቶስ ነው ያስተማረው። ክርስቶስ ይሄንን ነገር ሲብራል እዛ ዮሐንስ 20:28 ላይ ኢየሱስ እኔ ነኝ አምላክ ጌታና አምላካችን ብሎ ነው የተናገረው። አትዋሽ እንደዚህ ተናግሯል። ያለው ልንገርህ ቃል በቃል ያለው ክርስቶስን ጌታዬ አምላኬ ሲለው ስላየህ አምላክ ብሏል። ምንነቱን አምላክ መሆኑ ስላየህ እሱ ሌላ ሰው አላለም። ኢየሱስ ያ ስለምንነቱ ይተወራል። እዛ ክፍል ላይ እንመጣ። ኢየሱስ አሁን እኔ ከኢየሱስ ያለው ነው የፈለጉት መጀመሪያ ብሏል።
የለም ማለት ነው ኢየሱስ ያለ። እሺ የታለ ኢየሱስ? ከኢየሱስ አፍ የወጣ ነው የፈለኩት። እሺ ጌታዬ ቁርአን ልክ እንደሆነ በዚህ ነው የምታውቁት ጋይስ፣ እዚህ ያላችሁ ሙስሊሞች ማለት ነው። እሱ ላይ እንመጣበታለን። የቶማስን ንግግር ኢየሱስ አፕሩቭ አደረገ አላደረገ ከቶማስ ንግግር ስለሚመነጭ ወደ ሐዋርያቶች ደግሞ እንሄዳለን። ከዛም እኮ አስለቅቃለሁ፣ አታስብ፣ አግዛለሁ። ሐዋርያትም ላይ ተፈለገ የተባረከ አምላክ ነው ተብሎ ኢየሱስ አላስተማረም ወይ? መጀመሪያ ኢየሱስ ቀጥታ ምንም አላስተማረም ማለት በትምህርቱ ቀጥታ ያስተማረበትን ደግሞ አንብብልኝ። ቁርአን ምን ያህል ትክክል እንደሆነ ተመልከቱ። ቀጥታ የተባረከበትን ደግሞ ሳይቀር ላይ እኔ እነዚህን ኢየሱስ ኢንቱ አዚሙሁም ፈኢነሁም ይባዱ ከፈለቀጣቸው ባሮች ናቸው፣ ይቅርታ ብታደርግላቸው አንተ ማህሪ ነህ ብሎ እኔ የለውበትም ነው ያለው ኢየሱስ የትንሣኤ ቀን ላይ ማለት ነው። ቁርአን በግልጽ እንደዚህ እንደሚል ነግሮናል። የህያው የአምላክ ቁርአን ግልጽ አድርጎ ነግሮናል። ይሄው ፊት ለፊት እያገኘናቸው ነው። ክርስቲያን ወገኖቻችን የታለ እስቲ ኢየሱስ? እሺ ጥቀስ ኢየሱስ ባስተማረበት። እሺ ራእይ ላይ ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እሱ በራእይ ዮሐንስ አየው ያለበት ነው። ኢየሱስ ያስተማርበት ነው ያልኩኝ። የራእይ ትምህርት እየጠየቅኩ አይደለም። ይሄማ ሌላ ሰው በራእይ አይቼ ኢየሱስ ተገልጦልኝ ምናምን ሌላ እዛ የሆነ ሰው ራእይ ያየው ነው። እሱን እያልኩ አይደለም። ኢየሱስ በምድር ላይ ሄዶ ገሊላ ላይ ሲንቀሳቀስ እንትን ሲል ምኩራብ ገብቶ ሲያስተምር በምኩራብ ገብቶ አስተማረ፣ ተደነቁበት ይላል መጽሐፉ ራሱ። እንዳለ ወንጌልን እየሰበከ በየመንደሮቹ በየከተማ ይዞር ነበር ኢየሱስ። ግን እዛ ላይ አንድ አምላክ መሆኑን ነው የምፈልገው አይደለም ይኸውልህ ይሄን ሁላ ሲሰብክ ማለት ነው ኢየሱስ ነው አይደለም የምፈልገው አምላክ ነው ፈጣሪ ነው ያላችሁትን ነገር ኢየሱስ አላስተማረውም። ይሄ የእግዚአብሔር ልጅ ነኝ አለ እኮ። የእግዚአብሔር ልጅ አምላክ መሆኑን ደግሞ የአምላክ ልጅ አምላክን አየሁት እንደተባለ ኢየሱስ አምላክ ያለበትን ያለው የእግዚአብሔር ልጅማ እንደ ማቴዎስ 5:9 ላይ የሚያስታርቁን እኮ የእግዚአብሔር ልጆች ነው። የእግዚአብሔር ልጅ እሱማ አንተም የእግዚአብሔር ልጅ አታስብ። ሮሜ በእግዚአብሔር ክርስቶስ ያገኘው ጸጋ ነው። መንፈስ መቀበል የእግዚአብሔር ልጅ ቆይ አንዴ ቤኪ ዝም በል። መንፈስ መቀበል የእግዚአብሔር ልጅነት እኮ ያስብላል። ሮሜ 8:14 ላይ ካየ አባ የሚል መንፈስ ተቀበላችሁ እንጂ የልጅነት መንፈስ ተቀበላችሁ። ኢየሱስ መንፈስ አልተቀበለም፣ ተቀብሏል። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታ መንፈስ በላይ ላይ ነው አለ። ስለዚህ መንፈስ ተቀበለ እግዚአብሔር ልጅ ትባላለህ። ነገር እዛ ጋር የተባለበትን አንፃር ላስረዳህ። እኔ አድምጠኝ። እዛ ጋር በክርስቶስ ኢየሱስ ያመኑ ሰዎች ልጅነትን አገኙ። መንፈስ ይቀበላሉ። መንፈስ መቀበል ኧረ ቆይ አድምጠኝ እስኪ። መንፈስ ቅዱስን መቀበል አለበት አንድ ሰው በክርስቶስ ያመነ የእግዚአብሔር ልጅ ደግሞ አይደል? መንፈስ ቅዱስን ሲቀበሉ የእግዚአብሔር ልጅነትን ያገኛሉ። በቃ ኢየሱስ መንፈስ ቅዱስ ተቀብሏል አይደል? እሱ ራሱ እግዚአብሔር ነው። መጀመሪያ እኮ መንፈስ ቅዱስ ተቀብሏል አልተቀበለም ኢየሱስ? አረ መንፈስ ቅዱስም እኮ እግዚአብሔር ተቀብሏል ወይስ አልተቀበለም ኢየሱስ? አሁን እንደዚህ ወንጀል ይሸወዳል ጎበዝ። ለማንኛውም በቃ የቁርአን ትክክል ነው። አምላካችን አላህ በግልጽ ይነገራል። እንደዚህ ነው የሚለው ኢየሱስ ራሱ እኔ አላልኩም ነው የሚለው ብሎ አምላካችን አላህ ነግሮናል። ኢብሮ ቀጥለ። እኔ ብርድ ልብስ ውስጥ ሆኜ ማለት ነው ከፊቴ እንዳይታይ ካሜራ ከተከፈተ እንዴ ይሉቃስ እንዴ አራብዶ አይመቸኝም ያለውበት ቦታ ላበላ ብዬ ነው ሙቀት ማለት ይግል ትሰራለህ። አረዛሪ ካሜራ አስከፍት እንዳይታይ ቀኑ ያንተ ነው። ጨለማ ውስጥ ቀኔን ያይ ዘንድ ሴት አደረገ። ቀነን እያየው ነው አብዱ ላበላብኝ ይላል። እሺ ስለቀኑ ደግሞ ይኸውላችሁ እኔ ማስረጃ ነበር እናንተ ዝም ብላችሁ ኢየሱስ ያለበትን አሁን ኢየሱስ አላስተማረም ወይስ አላስተማረም? በቃ የምር አላስተማረም ማለት ነው። ላይ ደግሞ ያረገበት ቀን የተባለ ስለ ክርስቶስ ቀኖች እንዳለ ተዘርዝሮልሃል። እሱን ችግር የለውም። ስለ ቀኑ አይ በቃ አሁን ኢየሱስ አላስተማረም። እኔ ግን ያስተማረውን እኛ ምናምነውን ደግሞ ልንገር። አሁን እዚህ ያላችሁ ያ ጀማ አይታችኋል። ያው ምንም የፈጣሪ ነው ምናምን የሚለው ነገር እስካሁን ሊያቀርበው አልቻሉም። እኔ ሪስፔክት አደርጋለሁ። በዚህ የነሱ ስህተት አይደለም፣ የክርስቲያኖቹ የሁለቱ የክርስቲያን ወገኖቼ ስህተት አይደለም። ማስረጃው ስላሌለ ከየት ያምጡት? ይውለዱ እንዴ ሊወጣ የለም። አንድ አሁን የኔን ሐሳብ ደግሞ ልናገር። አንድ እድል ሰጧቸው። አሁን ለኔ እድል ስጡኝ። እሺ እኔ ትምህርቴን ከኢየሱስ እንዳመጣ እድል ስጡኝ። የኔን ትምህርት ነው ከኢየሱስ ላምጣው። አረ የኔን ትምህርት ከኢየሱስ ላምጣው። ጨርስና ለኛም ሰፊ ሰዓት ሰጠናል። ይሄው አድማጭም አለ። ጨርስ። እሺ እኔ እኮ ሳረግ የነበረው ለእናንተ ነው እድል የሰጠሁት። ማስረጃ ስጡ። በእኛ ያወራው አልነበረ። መች እድል ሰጠን? ጨርስ። ለማንኛውም ጨርስ። እሺ አረ ተው፣ ሰው ይታዘባል። ተው። እኔ እድል ሰጥቻችሁ ጥቀሱ ብዬ ነው ያወራሁት። ስጠቅሱ እያወራሁኝ ነበር። ተው። ግን አሁን የኛን ትምህርት ደግሞ እናረጋግጥ። እስቲ የእናንተስ ትምህርት ታረጋግጣላችሁ ወይ ከተባለ አዎ እናረጋግጣለን። በጣም እናረጋግጣለን። እኛ የምናምነው ንግግር በአጠቃላይ በኢየሱስ የተረጋገጠ ነው። በነገራችን ላይ በኢየሱስ የተረጋገጠ ለምሳሌ እኛ ምን ብለን እናምናለን ሲባል ኢየሱስ መልእክተኛ ነው ብለን እናምናለን። እኛ ምናምነው ነው ኢየሱስ መልእክተኛ ነው ብለን እናምናለን። ለዚህ ማስረጃ አለ። በጣም ጸዳ ብሎ ከኢየሱስ ማስረጃ ያስጣችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን አለ? እውነተኛ አምላክ ብቻ ነው ካንተን የላከውን ኢየሱስ ያውቁ ዘንድ እቺ ዘላለም ሕይወት ናት አለ። ኢየሱስ መልእክተኛ እንደሆነ ብቸኛ እውነተኛ አምላክ እንደላከው ይኸው ቃል በቃል ተናገረ። እኛም ኢየሱስ መልእክተኛ ነው ስንል
ኢየሱስ አረጋገጠው ይሄንን ማለት ነው። አንድ ብቻ አይደለም ልጨምር። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ለሐዋርያት ከአምላክ የተቀበለውን ቃል እንደሰጣቸው ከተናገረ ከዛ ምን አለ? አንተ እንደላከኝ አመኑ ይላል። ሐዋርያት ምንድን ያመኑት? ኢየሱስ እንደላክ መልእክተኛ እንደሆነ ይኸው ክሊር አለ ኢየሱስ። እንደውም ሌላ ሶስተኛ አልጨምር፣ ምስክር በሶስት ይጸናል የሚባለው በእናንተ ትምህርት መሰረት ሶስተኛ አልጨምር። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ኢየሱስ ማለት ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። መልእክተኛ ስለሆነ ከኢየሱስ ብቻ ላጥ። አሁን ሌላ ምናምነው ምንድነው? ሌላ ምናምነው ኢየሱስ አምላክ አለው ብለን ምናምነው እኛ ኢየሱስ አምላክ ሳይሆን አምላክ አለው ለኢየሱስ። እንደዚህ ነው ምናምነው። ይሄን ትምህርታችን ከራሳችን ያመጣ ነው። ራሱ ኢየሱስ ይመሰክራል። ዮሐንስ ወንጌል ወዴት ነው መልስልኝ? የራስን ተዘጋጅ፣ አንተ ተዘጋጅ። ከኢየሱስ ትምህርት ከኢየሱስ እኔ ከኢየሱስ እያወራሁለት የኢየሱስ ንግር ብቻ እኮ አታቋርጠኝ። ትምህርቴን እናገርና ከዛ አንተ ደግሞ የራስን እድል እስከ ሰጠው ከሪም ጨርሰሃል አንተ። ኧረ አንዴ አታቋርጡኝ፣ ልስበክበት። ወንጌል ይሰበክ። ስበክ ካልጨረስክ ወንጌል ይሰበክ። ሚት አድርጉ። ወንጌል ይሰበክ። ምን ሆናችኋል? ኢየሱስ አምላክ አለው ብለን እናምናለን እኛ። ይሄንን እኛ ከራሳችን ያመጣል። አረ ኢየሱስ ራሱ ነው የተናገረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ናት ወደ አምላኬና ወደ አምላካችሁ አርጋለሁ አለ። የኔም የእናንተም አምላክ አለኝ አለ። እኛ ይሄንን ነው የወሰድነው። ማርቆስ ወንጌል 15:34 ላይ ተናግሯል ኢየሱስ ራሱ። ኢቭን ራእይ ላይ ራሱ ተናግሯል። ራእይ ምዕራፍ 3 ቁጥር 12 ላይ በአምላኬ መቅደስ አለ ኢየሱስ ራሱ። ሶስት ይኸው ምስክር በሶስት ይጸናል አለ። ሶስት እያደረኩ የነገርኳችሁ ሶስት። እንደውም ማለት ኢየሱስ ነብይ ነው ብለና ማርቆስ 6:4 ላይ ነብይ እንደሆነ ተናግሯል። ክርስቶስ ነው ብለና እናምናለን እኛ። መሲህ ነው ብለና ኢየሱስ ራሱ መሲህ እንደሆነ ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ሊቀ ካህናቱ ምን አለው? አንተ የብሩክ ልጅ ክርስቶስ አንተ ነህ አለው። ኢየሱስ ምን አለ? እኔ ነኝ አለ። ይኸው ክርስቶስ እንደሆነ ቀጥታ ተቀመጠ። ዮሐንስ ወንጌል 10 ላይ ምናምን ተቀመጠ። እኛ ምናምነውን ሁሉ ማለት ነው ኢየሱስ ብሎታል፣ አስተምሮታል። ችግሩን ነው ታውቃላችሁ። ክርስቲያን ወገኖቻችን የሚያምኑትን ትምህርት ኢየሱስ አያውቀውም። እሱ ራሱ አምላካችን አላልኩ ነገር እኔ አላልኩም እንደሚል ማለት ነው። ይኸው ከራሳቸው ስሙ። አሁን ኢየሱስ ልክ እኔ እንደተናገርኩት ኢየሱስ ፈጣሪ ነኝ ምናምን የተናገረበትን በሶስት አይደለም። እኔ በሶስት ነው ያቀረብኩት። እኔ አላጠነከርባችሁም። ሶስቱ ይቅር፣ አንዳንድ ፍሬ ብቻ ኢየሱስ እኔ አምላክ ነኝ ያለበት ወይ ፈጣሪ ነኝ ያለበት አንዳንድ ብቻ ሶስቱን ድርሱት። አሁን ለዓለመዳን ይቀጥል ኢየሱስ ፈጣሪ ነኝ ምናምን ያለበት። እሺ እኔም ዝም ብዬ እንደሰማው እንዳገባብ ጣልቃ በመጀመሪያ ማለት ነው። ሲቀጥል አምላኬ ብለው ስላመንህ ስላያመንክ ብሎታል። ስለዚህ አምላክነቱን እንድናምን ይፈልጋል ክርስቶስ አንደኛ። ሁለተኛ ደግሞ ራእይ ላይ ኢየሱስ ያለበትን አሳየን ለዓለመዳን እኮ ሌላ ነገር ነው። አየው ጣልቃ የገባው ለምን ተጣቀ? ከኢየሱስ ነገር ጣልቃ አትግባ። ወንጌል እንደዚህ አይሰበክም። አንድ ጊዜ ልጨርስ እኔ ከዛ ታብራራለህ። ከኢየሱስ አሳየን ያልኩት ለዓለመዳን። አሁን ይኸውልህ ከኢየሱስ አሳየን ከኢየሱስ ላውራሽ ራእይ ላይ እኔ አምላክ ነኝ ብሎ ተናግሯል። ባጭሩ ቃል በቃል አይታችኋል። ራእይ ላይ እኔ አምላክ ነኝ ብሎ አልጨረስኩም። አሁንም አልጨረስኩም። እንክፈተው። ውሸት ነው። እንክፈተው። አልጨረስኩም። ቆይ ስጨርስ በሙሉ አሳየኝ ትለኛለህ፣ አሳይሃለሁ። የኔንም እኮ ማሳየት ይቻላል። ያንተንም ታሳየኛለህ። እሺ ያንተንም ታሳየኛለህ፣ እኔም አሳይሃለሁ። የኔን ላሳይ መጀመሪያ እኮ የኔን ላሳይና ከዛ ያንተን ታሳየኛለህ። አሁን ያንተን እያንዳንዱ ጠቅሳቸዋለሁ፣ የጠቀስካቸውን በቃ ታውቀዋለህ። አረጋግጠህ አልተሳሳትኩም ማለት ያንተን ግን የተሳሳታል ብዬ ስለማምን ይከፈት። ይጠቅሳቸዋለሁ፣ ችግር የለውም። ይከፈት። ተቃውሞ አለኝ። ይከፈት። መጀመሪያ የጠቀስከው ዮሐንስ ወንጌል አስተውራ እያደመጥን ነበር። ያው በትግስት እኔ ተቃውሞ ካላችሁ ብታስቆሙ ችግር ስጠቅስ አሁን እኔ ተቃውሞ ሐሳቡ ላይ ሳይሆን ሰዎች በአግባቡ ማድመጥ እንዲችሉ ብለን ነው። ይከፈት። ውሸት ነው። ኧረ ውሸት ነው። አይልማ እኔን አይልም ካልከኝ አስቆመኝ። እኔ የጠቀስኩት ጥቅስ ላይ ዮሐንስ 20:17 ጠቅስ አይልም ካልክ አብዱከሪም አንድ ጊዜ አንተ ያልከው አይልም። ራእይ 1:8 ላይ ኢየሱስ አምላክ ነው አይልም። ይከፈት። የኔ ተራ ነው አይደል? ዮሐንስ ወንጌል 17:3 ላይ እንደዚህ ይላል። ራእይ 1:8 አንዴ ዋሽታል። የትማን ያንተን ነው እየመለስኩ ያለሁት እኔና ራስን ቻ ራእይ 1:8 ላይ ኢየሱስ አምላክ ነኝ ብሎ ተናግሯል ብለህ አንተ የመጣኸውን ጥቅስ እንዳላነብ እኔ ያብራራው አይደለም። አንዴ ስትዋሽ ይዣለሁ፣ አንዴ ይከፈትና አምላክ ነኝ አንተ የቆረጥከው ላነብ ነው እንጂ ሌላ ነገር አይደለም። አሁን 8 ሰው አለ። ራእይ 1:8 ጠቅሰሃል። አንተማ ትግባብኝ ነው። ራእይ 1:8 ጠቅሰሃል ወይስ አልጠቀስከም? እኔ ነኝ የጠቀስኩት። አውቅሻለሁ፣ እሱንም አሳይሃለሁ። አሁን ካንተ ከጀመርኩ ጀምሬ አስረዳለሁ። ውሸት ስለሆነ ይከፈት። ውሸት ነው። አብዱል ከሪም ከሶስት ቦታ እንደጠቀስክ አትርሳ። ይኬዳል እኮ ወደ ራእይም ይኬዳል። ከዮሐንስ 17 የትም አታመልጥም ስለ አታመልጡም። ታረጋለህ አታረግም። ራእይ 1:8 የኔ ተራ ነው። ምን ታረጋለህ አታረግም? አብዱል ከሪም እኔ ማስረጃ እኔ ላወራ አይደለም ወላሂ ላወራ ሳይሆን ራእይ 1:8 እሺ ክፈት ሚዩት አደርጋለሁ። ሚዩት አደርግ የከፈትክ ማለት ይኸው
ቆይ ትልቁ ላይ እንዴት ነው? አዎ ትልቁ ላይ አድርጌያለሁ። ራእይ 1:8 እየከፈት ካሳየንና እስቲ አምላክ ነኝ እንደሚል አሳየን። አምላክ ነኝ ይላል ነው ያልከው። ክፈት ይኸው። እሺ አውጣ። ራእይ 1:8 ራእይ 1:8 እኔ ላንብብልህ። አንተ ቤኪ ሚዩት አድርግ። ቤኪ ምንድነው? ቆይ የሆነ እንትን ነው እንዴ? አንተ ሚዩት አድርግ። ምንድነው? ቤኪ ምንድነው? ወይ ትልቁ ላይ አረካኝ አጋዥ ሰው ነህ። ልክ ለሙሴ እንትና አሮን ነብይ ይሆንልሃል እንደሚለው ነው። እሺ ሚዩት አድርግ። ላለመዳኔ ራሱን ይችላል። እሺ እንትና ቤኪ ክፈትና አምላክ ነኝ ቃል በቃል አይታችኋል። አምላክ ነኝ ብሏል ነው ያለው። እንደዚህ ማለት አምላክ ሚል ቃል ነው የምታሳየኝ። እኔ ፊደሉ ራሱ ካላሳየኝ መጀመሪያ እሺ አምላክ የሚለው ፊደል አምላክ የሚለው ቃል ነው የምታሳየኝ። ለማለት የተፈለገው ምናምን ብለህ የጠመዘዝከው እንዳይሆን። እሺ አምላክ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና የታለ ኢየሱስ የሚል ነገር አለ እዚህ ጋር? ኢየሱስ አምላክ ነኝ የሚል ነገር አለ? ማን ነው ይሄን እየተናገረ ያለው? ከሌላ አስነብብ። ይሄው ገና ለገና ተናጋሪው ማን ነው የሚለው ውስጥ የሚገባ ነገር ገና ኢየሱስ ያወራው ገና ማይታወቅ ነገር የጠቀሰው አይታችኋላ። ኢየሱስ እኔ ነኝ ያለው ሰው እየተከታተለ እንደዚህ ያለ እሺ፣ ማን ነው ገና ለገና በቃ ገና ኢየሱስ ይበለው ነው ወይስ ማን ነው የተናገረው ውስጥ ነው? ገና ተናጋሪው ማን ነው ፍለጋው? እሺ እነሆ ከደመና ጋር ወይ አይንም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለርሱ ዋይ ይላሉ። እሱ ሐሳብ ቁጥር 7 እና ቁጥር 8 የተያያዘ ነው ወይስ ቁጥር 7 ከየት ነው የጀመረው? ቁጥር 7 ቆይ አይን አለ አይደለ አብዱል ከሪም? አዎ እኮ ቁጥር 7 ከየት ነው ሐሳቡ የሚጀምረው? የቁጥር 7 ከአንድ ጀምሮ ሁሉም አንድ ነው። ከአንድ አይደለም የሚጀምረው። አቤት ውሸት! ከአራት ነው የሚጀምረው። እሺ ወደ አራት ክፍል ጀምረና ሌላ አካል ከአንድ አይደለም የሚጀምረው፣ ከአራት ነው የሚጀምረው። ቁጥር 4 ጋር ነው። ቁጥር 3 አይደለም እሱ ሌላ ነው። ከቁጥር 4 ነው አውዱ የሚጀምረው። እኔ ሳነበብኩት ሚሊዮን ጊዜ ነው ያነበብኩት። እሺ ቀጥል። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለው እና ከነበረው ከሚመጣው በዙፋኑ ፊት ካለውና ከነበረው ከሚመጣው የተባለው ማን ነው? ክርስቶስ። አይታችኋል። አሁን እዚህ ጋር ተሳስተዋል። እንቀጥል። ክርስቶስ ብለን እንሂድለት። እሺ በኋላ ሶስተኛ ላይ ማን ልትል ነው ደግሞ እንጠብቃለን። በዙፋኑ አንድ ነው። ከሰባቱ መናፍስት ከታመነው ምስል ማን ናቸው? ነው ሰባቱ መናፍስት ደግሞ ማን ናቸው? መላእክት። ሰባቱ መላእክት። እሺ ቀጥሎ ምን አለ? ኢየሱስ ክርስቶስ ሶስተኛ ላይ ነው። ግን ለብቻው ሊመጣ ነው። ከምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ከሶስት ስጋኒ ማብራራት ካንተ የሚወርድ ከታመነው ምስክርም ከሙታንም በኩር የምድርን ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከኢየሱስ ክርስቶስ ጸጋና ሰላም ከማን የመጣው? ከኢየሱስ ከሰባቱ መናፍስትና ተመልሶ ከኢየሱስ ነው። እዚህ ጋር ከማን ነው እያለ እኮ ነው። ላግዝሽ በቃ እኔ ላግዝ። የመጀመሪያው እኮ ከያለው ከሶስት አካላት ነው የመጣው። ያለውና ከነበረው ከሚመጣው ማለት ህሊና አለው። አብዱል ከሪም አንተ ባብራራደ ሳይሆን ሰው የራሱ ህሊና አለውና ስምም አንተ ነገርኝ የሚከታተለው የራሱን መንገድ ነው የሚከተለው እንጂ አንተ ያብራራው እኔን አትናገርኝ። እኔ ምንም ያጠፋሁት ነገር የለም። እዚህ ላይ የተባለው ከስንት ከነ ይቅርታ ይደረግልኝ በመሀላችሁ በመሀላችሁ ሚታርጋችሁ አካላት ነው ጸጋና ሰላም አላወራም። ጻፈውን አነብልሃለሁ። እናንተ ይሁን ካለ በኋላ ለወደደን ከኃጢአታችንም በደሙ ላጠበን አይታችኋላ። ሚዩት አድርገን ብሎ ሚዩት አድርገኝ ካለ በኋላ ንባቡን አለፈው ሄደ። በቃ እንዳልጠይቀው ማለት ነው። እሺ ታዲያ ቁጥር 4ን ሳትፈታው የትም አታንብብ። አሁን ይኸውላችሁ ላንብብ ስትሉ እኛ አንብበነው አለ። እኔ እኮ ነኝ አውዱ የሚጀምረው ከቁጥር 4 ነው ያልኩ እኮ እኔ ነኝ። ሳላነበው ቀርቻ አይደለም አውዱ የሚጀምረው ከ4 ነው ያልኩ። ላንብብ እድል ስሰጥ እንድትፈታው ነው። እሺ እንድታነብልኝ ማንበብ እችላለሁ። እኔ ሚሊዮን ጊዜ አንብቤዋለሁ። እዚህ ያሉ 830 ሰዎች ሚሊዮን ቀን አንብበውታል። እንድትፈታው ነው። ጸጋና ሰላሙ አሁን ፍቺው ምንድነው ካልከኝ ጸጋና ሰላምን ዮሐንስ ከማ ነው ያቀረበው? ይሄን ንገረኝ። እሺ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት በየት ላሉት? በእስያ ላሉት ለአብያተ ክርስቲያናት ትክክል ካለውና ከነበረው ከሚመጣው እዚህ ጋር ከማን ነው? ቆይ ከክርስቶስ። እሺ አንድ ከክርስቶስ። እሺ ቀጥል። አንድ ያለው ከክርስቶስ ቀጥል። ከሰባቱ መናፍስት ከመላእክቱ ሁለት ሁለት ከመላእክቶች። እሺ ቀጥል። ከዛ ከሙታንም ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ሶስተኛ ጊዜ ለምንድን ደግሞ ከኢየሱስ ክርስቶስ የሚለን ድጋሚ ለምን አይደግመው? ምን ችግር አለ ደግሞ?
አይታችኋል። የተለያዩ ስለሆነ ከሶስት ከአፖ አፖ ፍሮም ያለ 3 ጊዜ ነው የሚያስቀምጠው። በነገራችን ላይ ካለውና ከነበረው ከሚመጣው የጀመረው ጊዜ የተቀመጠው ያልኩ 8 ላይ ራእይ 8 ላይ ስንት ከነ ያለው እዚህ ላይ ስንት ፍሮም ነው ያለው? ስንት ፍሮም ነው ያለው? አንዴ ስንት ፍሮም ነው ያለው? እዚህ ጋር ስንት ፍሮም ነው ያለው? 3 ፍሮም አለ። ስንት ሶስቱም ላይ ክርስቶስ 3 ፍሮም አለ። ሁለት መጀመሪያም ላይ አሁን ዮሐንስ ሲጽፍ መጀመሪያ ላይ ጸጋና ሰላም ከኢየሱስ አለና ከሰባቱ መናፍስት አለና ድጋሚ አሁን ከኢየሱስ እንደዚህ ነው ያለው። እንደተሳሳት ትንሽ እንኳን ሂንት አይሰጥም። ስትተረጉም ቢያንስ እሺ አንጾፉ ዮሐንስ ይሄን ሲናገር እኮ ከሶስት መጀመሪያ እኮ ዘርዘር ለምሳሌ ከኡስታዝ ሙአዝ ነዚፍ ከኢብራሂም ብዬ ድጋሚ ከኡስታዝ ሙአዝ ነዚፍ ብዬ ድጋሚ አሁንም ስናገር ቢያንስ መጀመሪያ የተጠቀሰው ማን እንደሆነ መለየት ይከብዳል። ድጋሚ እየደጋገመው ነው ዮሐንስ አይደለም ፍሮም ብሎ ያስቀመጠው። እሺ ቸርች ፋዘር ክፈት። ከቤተ ክርስቲያን ስራው ቸርች ፋዘር ጥቀስ። እሺ በቃ እኔ ለምን ታጋዩ ቸርች ፋዘሮች እንዴት ፈቱት ነው? ቸርች ፋዘር ነው ኢሊ ቸርች ፋዘር ኢሊ ቸርች እንትን የምድር አቦች በእናንተ ቋንቋ አንተ ከአብ ነው ከኢየሱስ ነው ያልከው እኮ አንተ ነው የመጀመሪያው ከኢየሱስ ነው የተባለው እኔ የለኝም። ከፈት አንተ ካለ እኮ ጠብቅ ቁጭ ሚውት አድርገህ እንትን በላ። ታዲያ ልንግባባ አንችልም። አይ ቁጥር 4 ሳይገባ ልንግባባ አንችልም። አንተው እስከ 8 ላንተ ብላችሁ አንድ ጊዜ አይ አይደለም መጀመሪያ ካለውና ከነበረው ከሚመጣው የሚለው ማን እንደሆነ ማወቅ ያስፈልጋል። ለቁጥር 8 ክሉ ስለሚሰጠን ማለት ነው። እግዚአብሔርን ብትለኝ ያስኬዳል። ይኸውልህ አብ ነው ወይ መጀመሪያ ላይ የተቀመጠው አብ ነው። አንተ ሰው አብ ከአብ ከሰባቱ መናፍስት ከኢየሱስ ክርስቶስ ሲጀመር አይሆንም። ይኸውልህ አብም ስላልከኝ እኔ ደስተኛ ነኝ። እዚህ ጋር በግናው ብለን ሳንተማመን አንሄድም። አንተው መጀመሪያ ቸርች ፋዘር ሲድረስ አጣሽ ለአንተ ሐሳብ ወይ አይደለም ቸርች ፋዘር ይዘና እባክህ እስኪ ተረጋጋ። ቸርች ፋዘርን ያልቀበልም እንደው አረባክ ምክንያቱም በተለይ አሁን በቅርቡ የተተረጎመ አንተ ቸርች ፋዘሮችን አትቀበልም። ይሄ ሃይማኖት አቦ አትቀበልም። ሃይማኖት አቦ እቀበላለሁ እኮ ቸርች ፋዘርስ ማለት እኮ እነሱ ናቸው አቦዎች ማለት ነው። ፋዘርስ በእንግሊዝኛ አባት ፋዘር የሚባለው አባት የሚለው ነው። በቃ ያ ትርጉም የለውም። እሱ ገብቶኛል። ኢርሊ ማለት ደግሞ ያው የቀድሞ እንደማለት ነው። አዲስ የመጡት ሳይሆን የኢርሊ የሚለው የድሮ እንደማለት ነው። እና ዮሐንስ አፈወርቅ ምን ብሎ ፈታው? እሺኛውን ይሄው አምጣልኝ። ዮሐንስ አፈወርቅ አውጣ አሳይ። አንተ የፈታበት አንተ እኮ ነው ያንተ ዑለማዎች እኮ ናቸው። ማስረጃው እሱ የለኝም። አሁን እዚህ ጋር በቃ አጥና ታዲያ መጀመሪያ እኔ ለምን እዳረቃለሁ? ለራሴ ላበላቡኝ ነው ያለሁት። እዚህ ብር ምንም እዳረቀው ነገር የለም። በቃ አሁን አንተ አጥና ታዲያ መጀመሪያ ራእይ 1:8 ላይ እንዴት ነው ቃሉ? ለምን ትርጉም ትሰጠዋለህ አንተ? ቃሉ ይነበብና ሰው 800 ሰው እየጠበቀ ነው። ንባብ መፍታት ነው አይፈልግነው። እኛ ንባብ ሳይሆን ትርጓሜው ነው የተፈለገው። እዚህ ጋር ትርጓሜው ስለምንድን ነው ፖይንቱ። እሺ ሰው እንግዲህ ትርጓሜው ነው የሚፈልገው። እሱ ትርጓሜው ምን እንደሆነ ደግሞ ከምንባቡ አይተው ይረዱኛል። እሱ ቸርች ፋዘርስ አልተስማማንም። ቁጥር 4 ላይ እናንተ አልተስማማንም። መጀመሪያው ካለውና ከነበረው የሚመጣውን አንተ ለኢየሱስ ነው አልክ። ለዚህ ደግሞ ማስረጃ ማምጣት አለብን መጀመሪያ። እሺ አንተ ለአብ ነው ብለህ እንሂድ፣ ችግር የለውም። መጨረሻ ላይ ምን እንደሚል ችግር አለው ችግር የለውም ምናምን ብለህ ምን ሄደው ነገር አይደለም። እሺ ተስፉሪ ተስማምተሃል? ለኢየሱስ አይደለም ብለህ ተስማማን? ከተስማማ ንገረኝ። ለኢየሱስ አይደለም ብለህ መጀመሪያ ካለውና ከነበረው ከሚመጣው የሚለው የመጀመሪያው ለኢየሱስ አይደለም ለኢየሱስ ነው። በቃ እኮ በቃ ለኢየሱስ የቸርች ፋዘርስ ማስረጃ አምጣ ቶሎ በል። ለምን መሰለህ እንደዛ ያልኩህ? አልፈልግም ያንተን ትርጓሜ። እዛ ጋር ሁለት ኢየሱስ ሆነብኩ ስትፈታ ተጋጨ። ዮሐንስ ሲናገር ካለውና ከነበረው ከሚመጣው ብሎ ከዛ ሁለተኛ ከሰባቱ መናፍስት ብሎ ድጋሚ ኢየሱስን ሶስተኛ ድጋሚ አሁንም ከኢየሱስ ሚል ይመስላል። ከሶስት አካላት ፍሮም እያለ ግሪኮ አፖ እያለ አፖ ከእንትን ካለውና ከሚመጣው እንዳለ እንደዚህ እያሉ ድጋሚ በራስ ለአንተ እንዲመቻ አድርገህ ትጨፈልቀዋለህ እንዴ? ተው እንጂ የሚያግዝ እኮ ነው ቸርች ፋዘርስ አንብብና ና እኔ ምን አልችልም እኔ። እሺ ስለዚህ ይሄንን እናንብበው። ከምንባቡ ሰው ይረዳል። የለም ለኔ ይረዳኛል። ቁጥር 4 ሳይገባ ቁጥር 8 ላይ ቁጥር 4 ክሉ ይሰጠኛል አለ። ቁጥር 8 ለመፍታት ቁጥር 4 እጅግ አስፈላጊ ነው። በጣም የጀርባ አጥንት ነው። ምንም አልክ ምን አሁን ዞሮ ቃሉ አንተ ያልከውን ወደ ዮሐንስ ራእይ ላይ ዮሐንስ ወንጌል ላይ 17 ላይ ያለው እንዴ? እሺ ዮሐንስ 17 ላይ ደግሞ ያው ኢየሱስ አምላክ ማስረጃ የለም። ሌዲስ ኤንድ ጀንትልሜን ቆይ ተረጋጋ። አረ ወገን እያመለጠ ነው። ቆይ ያንተ ተረኮ አክብሬልሃለሁ። ለምንድን ነው እንተራ ማታከብረው? በቃ ውሸት ነው አልኩኝ እኔ። ውሸት ነው ብዬ ስናገርኩ አለመዳኔ ውሸት መሆኑ ይታያል። ቤኪ ለምንድን ነው ሚዩት ማያደርገው? ቆይ ቤኪ ምንድነው? ቆይ ቤኪ ምንድነው? ኮሜንተሪና አንተ እሺ አግዘው። እሺ ቤኪ ቸርች ፋዘርስ አቅርብ። እሺ ቤኪ ፕሮቴስታንት ኮንክ ቤኪ ደግሞ አንተ ደግሞ እስቲ አምጣ ከእንትን ከኮሜንተሪዎች አምጣ ላሳየክ። ያንተ ለሁለታችሁ እኮ ላሳያችሁ እችላለሁ። እኔ ለሁለታችሁ በነገራችን ላይ ጣልቃ ልገባ አልነበረ። እሺ እኔ ላቅርብ ቸርች ፋዘርስ። እኔ ዮሐንስ 17 ላይ እንዳትሄዱ ነው። አንዴ ቤኪ ለአንተ ከፕሮቴስታንት ለሱ ከኦርቶዶክስ ላቅርብላችሁ። ራእይ 1:8 ላይ ስለማን እየተወራ እንደሆነ ለሁለታችሁ ማቅርብ ልዝጋ።
እድል ሰጣችሁ እኮ ይሄ አይን ያለው ሁሉ የሚያው በነገራችን ከቤኪ ልጀምር። አሁን ከቤኪ ልጀምር። አዎ ፕሮቴስታንት ስለሆነ ቤኪ ከቤኪ ልጀምር። አይ አንድ ስምንት ላብ በምን አውቀ ቀጥል። እሺ ወገኔ ያው እኛን እያስወራል። መጀመሪያ ልንገርህ እሺ ማመረጡ እናንተ አሳዩኝ ስል ቆይ ላለመዳኔ እሺ እናንተ አምጡ። በቃ እኔ መጨረሻ ተስፋ ስቆርጡ አንዴ አብዱል ከሪም ታዳምጠኛለህ? አንዴ ይቅርታ አድርጉልኝና እሺ ላፍቆማችሁ ፈልጌ አይደለም፣ ግን እንደ እውነቱ ከሆነ ጀስ ይሄ ማንም ሊያየውና ማንም ሊረዳው የሚችል ነገር ነው ብዬ አስባለሁ። በቃ ማንም ሊያየው ነው አይደለ? ለዛ እኮ ነው ምንም እዚህ ቦታ ላይ አያስፈልግም። ስለሆነ ለማናገር ከሆነ እኮ እኛ ራሳችን ልናብራራው እንችላለን። እኔ አልስማማማ። እሱ ያንተ ትርጉም እንደሆነ ያንተ አማርኛ ነው የተጻፈው። ማንም ሊገባው ሊረዳው የሚችለው ማለት ነው። ማንም ሊገባው ይችላል ይላል እንዴ? እንደሱ ልትነግረን ነው ማይክ ከፈትከው? እኔ ማስረጃ ልከፍት መስሎኝ። አሁን ላለመዳኒ ማስረጃ ቶሎ በል። ማስረጃ ላልከው ማስረጃው መጽሐፍ ቅዱስ ብቻ ነው። ምንም አልከም። መጽሐፍ ቅዱስም ማለት ካለውና ከሚመጣው የተባለው አንተ ኢየሱስ ነው አልከኛ። ስህተት ነው። ቸርች ፋዘሮችን እሺ እንደዛ ማለት ትችላለህ። አሁን ወደ ጥቅሱ እንመጣለን። ግን መጀመሪያ ሃይማኖት አቦችን ካዳቸው መጀመሪያ አልክድም። ለምን መሰለህ ማለት ካልካድ አሳየኝ ከነሱ ካልካድ የማስካድ ስራ የዲያብሎስ ነው። መጀመሪያ አድምጠኝ ነኝ እዚህ ጋር ቆይ አድምጠኝ፣ እየተደማመጥን እንነጋገር። ለምን መሰለህ አንተ አትቀበለውን እኮ መካድ ያለብህ ወይ ተቀበላቸው ይመስልኝ ወይ ደግሞ ተሳስተዋል በል። ለምንድን ነው ግን ወንጌልን የምታፈኑት? ይስሙ 800 ሰው አሉ እዚህ ጋር። ውሸትም ከሆነ ሐሰትን ነው። ሐሰትን በማስረጃ ነው ምን ትምንለው። ለማንኛውም 800 ሰው አላችሁ እዚህ ጋር ገብታችሁ ነው ተሳፈሩት። እኔና ራሴን ብሎኛል። እናንተ አንበቡት አይደለም እኔ ያስነበብኩ ቁጥር 4 ላይ እንድትፈታ አስነበብኩ። በዛ ሰዓት ላይ 17 ቁጥር 3 ላይ ያለው ላለመዳኒ እንደዚያ ተወሽ። እኔ ትልቁ ላይ አድርጌ አስከፍቼ ከከፈትክ በኋላ እንፍታ አልኩ። ስንፈታ እኔ እንደዚህ አለ ማስረጃ። እሺ እዚህ ላይ አጉል ትርጉም ስትተረጉም ስለዚህኛው እሺ እንደዚህ አይነት ትርጉም አይደለም። ቸርች ፋዘርስ ማስረጃ አለው ለዚህ ስለ እኔ ቸርች ፋዘርስ የለኝም አልክ። ስለዚህ ያዝ ያንን ያልኩ መሳሳት እኔ በእናንተ በቤተክርስቲያን አስተምሮ አፈታት መሄድ ስህተት ነው ወይ? እነሱ ተሳስተዋል። እነሱ በላይ ይሄ መጽሐፍ ቅዱስ ስለማን እንደሆነ በደንብ አስረዳሃለሁ፣ ወይም በስነ ስርዓት አድምጠኝ የሚውት አድርገህ ላስረዳህ። አይ እምቢ ካልክ ደግሞ ሌላ ጥቅስ ራእይ 1:8 ይቅር። በቃ ሌላ ጥቅስ እሺ ይቅር አልክ። 800 ሰው እንግዲህ ገብታችሁ አንብቡት። ይቅር ስላለሱ እኮ እኔ ማስረጃ ስለማያመጣ እኔ ለምን አስጨንቃለሁ? ችግር እንደዛ ብለህ ለፍ ችግር የለውም። ተሸንፈህ ብለህ እንድታልፍ ኤክስፔክት አላደርግም። ህሊና ያውቃል። ህሊና ስለሚያውቅ ወደ ቀጣይ እንሂድ። ሌላ ጥቅስ እና የሚለው ምን መሰለህ? ክርስቶስ ኢየሱስ አልፋና ኦሜጋ ያለውና ወላሂ አላለም። እኔ ቁጥር 4 ላይ እንስማማና እኮ አንድ የቸርች ፋዘርስ ብናመጣ እንሄዳለን ይላል። ለአንብበው እኮ ስለማን እኮ ከቁጥር 4 እንጀምራ። ስለማን አትበለኝ ይላል። ለአንብበው ወይ ጨርሽ። አይ ቁጥር 4 እኮ ስለ ኢየሱስ አይደለም የሚለው። እሺ አሁን እንመለስ፣ ወደ ኋላ እንመለስ። ቁጥር 4 ነው አትጨምር፣ እኔም አልጨምርም። መጽሐፉ ቅዱሱን ብቻ እናንብበው፣ ሰው ይረዳ። እሺ ምንድን ነው የሚለው? ያለውና የነበረው የሚመጣው ማለት ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል ያለው ማን ነው? ያለውና የነበረው የሚመጣው እንደዚህ ነው የተቀመጠው። ይሄ በዚህ ዲስክሪፕሽን መጽሐፍ ቅዱስ የተቀመጠው ማን ነው? እሺ ሁሉን የሚገዛ ጌታ አምላክ ተብሎ ኢየሱስ የጠቀሰበት አንድ ጥቅስ አለ? አንድ ጥቅስ አምጣ። አንድ ማለት ነው። እሺ ሁሉን የሚገዛ እሺ እዛው ስም ይላል። እንዴት መሰላችሁ የተጠቀሰው? ባይዘው ወይ ልክ የዚህ ቤት ባለቤት አልፋና